We should know. We fucked it. 6 of the 10 fastest growing economies are in sub-Saharan Africa. Countries rich in mineral wealth. Coltan for our computers, cobalt for our batteries, phosphates for our agriculture, nuclear ore for our power. These are the things, gentlemen, that the wars of the next 20, 30 years will be fought over. A huge deposit of cobalt was discovered in Mali just over 2 years ago. Back then, we approached the Malian government about mining rights. They told us those rights were going to the Chinese. So we set about to create the conditions to make sure that wouldn't happen. Just last week, one of our Australian subsidiaries, thank you, Lex, secured those rights. Our pilot project in Mali hit a few bumps, but I'm delighted to report that it worked. And if it can work there, there's no reason it can't work in other mineral-rich countries across Africa. We create the chaos, and then we move in and capitalize on that chaos. We're looking at the long term here, gentlemen. Rates of return that'll make Iraq and Afghanistan look like chicken feed. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ አርብ ህዳር 19 2018 ዓ.ም ከእንግሊዝ ሀገር ከለንደን እንደተለመደው የሚያስተላልፍላችሁ መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የሊቀ መልአኩ የቅዱስ ገብርኤል ተቀኑ ነው። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ወርሃዊ በዓል አደረሳችሁ። እንኳን አብሮ አደረሰን። ሌሎቻችሁ ከሌላ ሃይማኖት ያላችሁ ኢትዮጵያውያን፣ ኤርትራውያን ወገኖቻችን ሁላችሁም የምንወዳችሁ የምናከብራችሁ ወገኖቻችን በያላችሁበት የዓለም ክፍል ሁሉ ሰላምታችሁ ይድረሳችሁ። እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ ማለት እንፈልጋለን። ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ የተገናኘ ነው ለሳምንት ዩቲዩብ ስትራይክ ከሰጠን በኋላ ነው ወገኖቼ። በጣም ይገርማል። ለአንድ ሳምንት ስትራይክ ሰጥቶናል። ስትራይኩ ደግሞ የሚነሳው እንግዲህ አሁን እንደምታውቁት ለ90 ቀን ስትራይኩ ይቆያል። 3 ወር ማለት ነው። እንግዲህ ለምን ቢሉ ዋቄ ጉራቻ ማን ነው በሚል የዛሬ 2 ዓመት በሰራነው ቪዲዮ አረ በጣም ይገርማል። እንደው ለማሳያ ብለ የ29 ሰከንድ ቪዲዮ የተጠቀምካትን እሷን ዘ ወርሺፕ አን ኦልድ ኢንዲያን ትራዲሽን ከሚባል ቪዲዮ ልክ ሲቀቡ ያለበትን በዶኩመንተሪ እየቀረጽ ነውን እሱን የሆነ ካምፓኒ ስለከሰሰ የሆነ ፊልም ሜኪንግ ካምፓኒ በዛ ምክንያት በታወርደው ራሱ አንቀበልም፣ ስለዚህ ስትራይክ እንሰጣለን ብለዋል። እንግዲህ ያው ጋንጭሩ ተናርዶ ነው የጥሞና ጊዜ ተሰጠን ማለት ነው። ጥሩ ነው፣ እንደውም ጥሩ ነበር። ሌሎች ነገሮችን ሪሰርች ለማድረግ ተጠቅመንበታል። እግዚአብሔር የተመሰገነ ይሁን።
እግዚአብሔር ያለው ነው የሚሆነው። ለማንኛውም እግዚአብሔር ክብር ምስጋና ይግባው። ዛሬ ነው መተናል። ሁላችሁንም እንግዲህ ሰላም በማለት ልጀምር። የተወሰናችሁትን ግን ሰላምታዬን እስኪ ላቀርብላችሁ። ተነፋፍቀን የለም ሳምንት ሆኖናል እኮ ወገኖች። እንግዲህ ሀብቴ 1539 ዌልካም በሰላም ነው ብሏል። በሰላም ነው። ይኸው ምክንያቴን ተናገርኩ፣ የጠፋሁበትን ምክንያቱም መስራት አልችልም ነበር ፕሮግራም። ወደ ፌስቡኩና ወደ ሌላው ደግሞ ቻናል መሄዱን አልመረጥኩትም። ስለዚህ መተናል ተመልሰን፣ እግዚአብሔር ይመስገን። ኤስኤንዲ ዘውዱ ነው መሰለኝ እንደዛ ለሚነበበው አለልኝ። እንደምን ከርማል? እግዚአብሔር የተመሰገነው ሰላም ነኝ። ፋንታውን ሰላምታውን አቅርቧል። ወንድሜ ከኢትዮጵያ ጃክኒ ነው። የዝግጅትን ጊዜውም የምንጠብቀው መሰለኝ። እግዚአብሔር ይመስገን በጣም ደስ ይላል። ከቻግኒ ኢትዮጵያ ደስ ይላል ወንድሜ ፋንታውን። እንግዲህ ሰብሰብ ብላችሁ እያያችሁን ነው ብለን እናስባለን። እግዚአብሔር የተመሰገነውን። ኦርቶዶክስ ተዋህዶ 1221 አይዞን ወንድም አለም፣ ለሁሉም ጊዜ አለው። አዎ እግዚአብሔር የተመሰገነውን፣ ለሁሉም ጊዜ አለው። ያሬድ መኮንን ቀየርክ እንዴ እንትን ፕሮፋይል ፒክቸር ስሙንም ተቀየረብኝ ዛሬ። ለማንኛውም ወንድማችን እንኳን በሰላም መጣ። ሰላም ቤተሰቦች እንኳን በደህና መጣችሁልን ብሏል ያሬድ ወንድማችን። ሮቤል ጀትሮ የፈጣሪ ሰላም ለእናንተ ይሁን፣ ለእኛም ለእናንተም ለሁላችሁም ለኢሶፕ ቤተሰቦች ብሏል። ሮቤል ወንድሜ እናመሰግናለን። ከአንተም ጋር ይሁን፣ ፈጣሪ ሰላም ይብዛል። ልክ ነኝ? ድፍረ ወዘው አላወቅኩም። እንግዲህ አነባበቡ ግራ ገባኝ። ኤኒዌይ ሁሉም በጊዜው ውብ ይሆናል፣ በርታ ብላለች እህታችን። የዛሬ 15 ዓመት አካባቢ ነው ማድመጥ የጀመርኩት ኒው ወርልድ ኦርደር። እውነት ነው ቆይቷል። እንግዲህ እኛ ስንሰራ ባይዘዌ ወገኖቼ በጣም ደስ የሚለኝ ነገር እናንተም እውነት እንግዲህ በዚህ ሁሉ ዓመት አብራችን በመሆናችሁ ምክንያት በጣም ደስ ከሚለን ነገሮች እግዚአብሔር ረድቶን ማለት ነው። ዘመኑን ኦልሞስት ከ2013 ጀምረን በቪዲዮ ከዛ በፊት በሬዲዮ ስንዋጅ ነው የቆየ ነው እና እግዚአብሔር ይመስገንና ብዙ ነገሮች አኮምፕሊሽ አድርገናል። ለምሳሌ በአውራ ጉንፋን ጊዜ እንደምታስታውሱት ይህ ቻናላችንን ወጥሮ ህዝቡ ክትባቱን ምንነቱ ስለማይታወቅ እንዳይከተብ ብዙ ሰዎች ቢተቹም ኖ ብሎ ሲከራከር ነበረ። ይህ ቻናል ታስታውሳላችሁ። በሽታውንም አመጣጡንም ሲጠይቅ ነበረ፣ ሲያቀርብላችሁ ነበር፣ ሲዘግብላችሁ ነበር። ዛሬ ውጤቱ እውነት እየታየ ነው እና በጣም አሁንም ሌላ ተመሳሳይ ነገር ቢመጣ ወገኖቼ ከዚህ ትምህርት መውሰድ አለብን። ምክንያቱም የብዙ ሰዎች ጤና እየታወቀ መሆኑን በአይናችን እያየን ነው። ብዙዎችም ህይወታቸውን የሚያጡበት ሁኔታ በዓለም ዙሪያ እየተዘገበ ነው ያለው። ይህንን ደግሞ ሰዎች ሁሉ አሁን በፊት ይከራከሩ የነበሩ ሰዎች፣ ዶክተሮች፣ የጤና ባለሙያዎች ከሁሉም መስካሉ አሁን አምነው እንደውም ሰዎቹ ይከሰሱ፣ የፋርማሲ ሰዎች ማለት ሁሉ ፋርማሲውቲካሎቹ ይከሰሱልን ማለት ሁሉ የተጀመረበት ሰዓት ላይ ነው ያለ ነው። በጣም ይገርማል። እሱም ብቻ ሳይሆን በተለያዩ ርዕሶች ዙሪያ እንግዲህ ስንነጋገር ነበር በኢሶፕ ኢትዮጵያ አስቀድመን እግዚአብሔር በረዳን መጠን። እንደምታውቁት ለምሳሌ አሁን ስለ ታክስ ጉዳይ ታክስ ኢንስፔክተርስ ዊዛውት ቦርደርስ ብለን ይሄ ወደ ኢትዮጵያ ላስገቡት ነው፣ ታክስ ይነራል፣ ሰው መክፈል ከሚችለው አቅም በላይ ይሆንበታል ብለን ስንናገር ነበር በጣም ብዙ ጊዜ። አሁን እንደምታውቁት ዛሬ አሁን ሰው የተጫነበትን ታክስ መክፈል አቅቶት መከራውን እያየ ነው። በሁሉም ሴክተር ኑሮ ላይ ያለ ሰው ማለት ነው። በኢትዮጵያ በጣም ችግር ነው። ወደ ኢትዮጵያ ላስገቧቸው ነው። ኢትዮጵያ ያልሆኑ ሰዎች የኢትዮጵያን ታክስ ከጀርባ ሆነው ሊጭኑበት ነው። ምክንያቱም በስትራክቸራል አድጀስትመንት አይኤምኤፍ እና ወርልድ ባንክ ባበደረው እንትን ወለዱም ታስቦ እንድትከፍል ኢትዮጵያ ለማድረግ ሰው ያልሰራውን ያልነገደውን እንዲከፍል ይደረጋል ብለን ስንናገር ነበር። እሱም ሆኗል። በዚህም በዩኤ ዙሪያ ላይ ወገኖች እንደምታውቁት በጣም ብዙ ሄደናል። ምን ሊያመጡ እንደሆነ ገና ማንም ሳይናገረው በፊት በተለይ ከኢትዮጵያኖች ቻናሎች አስቀድመን ስንናገር ነበር። በዛን ጊዜ ሳይንስ ፊክሽን ወይ ምንድን ነው ኮንስፓይረሲ ቲዎሪስ አሰኝቶናል። ግን አይደለም። አሁን በፊት ለፊት ወጥተው የሚናገሩበት ሰዓት ላይ ደርሰናል። እሱን አስታከው ደግሞ ምን ሊያመጡ እንደሆነም እሱን ሁሉ አይተናል።
ስለ ኢሉሚናቲ ምናምን የሚባለው ነገር ኮንሰፕቱ ፍሪሜሰነሪ የሚባለው ነገር ኮንሰፕቱ ወደ ሀገራችን ገብቶ ህዝቡ እንደዚህ አሁን ምንነቱን ገና መጠየቅ ሳይጀምር በፊት በጣም ብዙ ከመጀመሪያው ጀምረን በጣም ብዙ ዓመት በፊት በዶክመንተሪ ወርልድ ኦርደር እህቴም እንዳለችው እዛን ሁሉ ስናሳይ ነበር የቆየ ነው። የዲጂታል አይዲውን ጉዳይ የዲጂታል ቺፕ ኢምፕላንቱ ጉዳይ እንደሚመጣ ገና አስቀድመን በፊት ጀምረን በዚህ ቻናል ላይ ስንናገር ነበር። ቪዲዮቹ የተወሰኑት የወረዱ አሉ፣ ዩቲዩብ ያወረዳቸው ያሉትም አሉ። ወደኋላ ሄዳችሁ ቻናላችንን አዲስ ተቀላቀላችሁ ማየት ትችላላችሁ። ከመጀመሪያው ብዙ ዘገዘብኳችሁ፣ ይቅርታ ይደረግልኝ። ለማንኛውም ባለቤቴም ከጎኔ ትገኛለች። ሁላችሁንም በጅምላ ሰላም ብለናል። በአይዲያ ሩም ላይ በሀሳብ አስተያየታችሁን አስቀምጡልን። እንግዲህ በፕሮግራሙ ሂደት እያየ ለመመለስ ጥያቄያችሁን ለማስተናገድ እንሞክራለን። አንዳንድ ጊዜ በመጨረሻ የጻፋችሁትን አስተያየት ሳልመልስ እወጣለሁ፣ ይቅርታ አድርጉልኝ። እንግዲህ አንዳንድ ጊዜ ስለምዘነጋም ነው። በተቻለ መጠን ዛሬ ቶሎ ቶሎ ከጻፋችሁልኝ አስተያየታችሁን ጥያቄያችሁን ለማንስቼ ለማስተናገድ እሞክራለሁ ማለት ነው። ባለቤቴም ትረዳኛለች፣ ብቻዬን አይደለሁም በስቱዲዮ ዛሬ። ሁላችሁም እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት ፕሮግራሙን ከወደዳችሁት እንግዲህ ላይክ ማድረግ አትርሱ፣ ለብዙዎች እንዲዳረስ ይጠቅመናል። ግን ሁሌ እንደምናደርገው እንግዲህ የጀመርነውን የባታ ለማርያምን ፕሮጀክት ገዳሙን ማለት ነው አባቶችን መርዳቱን እሱን ከፍጻሜ እስከምናደርስ ድረስ እርዳታቸው አይለየን። የባንክ ቁጥሩም እንሆ፣ አባቶችም ስልካቸው እንሆ። ስለዚህ እነሱ እንግዲህ ያው ግንባታውን እያጧጧፉት ነው። እሱን ደግሞ ስንጨርስ ደግሞ ለእናንተ ሪፖርት የምናደርግ ይሆናል። ባይዘዌ እዚህ ጋር ሳረሳው መናገር የምፈልገው ነገር እንግዲህ ከዚህ በፊት የእናንተን እርዳታ አግኝተን የኤሶፕ የመረዳጃ ባንክ ብለን ማለት ነው እንትን አይደለም እንግዲህ ወገኖቻችንን መርዳት የሚፈልጉ ሰዎች ተሰባስበው ዌብሳይት ላይ ራሳቸውን ሬጅስተር አድርገው እንደገና ደግሞ ኢኖቬተሮች ኢትዮጵያ አይዲያ ያላቸው በመላ ዓለም ያሉ ወጣቶች የተለያዩ ሰዎች አይዲያቸውን እዛ ላይ አስቀምጠው እንዲመዘገቡና ከዛ እነኚህ ሰዎች እንደ ብሪጅ ሆነው እንዲገናኙ የሚደረግበትን ሁኔታ ላይ ዌብሳይቱን ሰርተን እስካሁን አለ። ዌብሳይቱ የተወሰኑ ሰዎች ተመዝግበዋል፣ ግን በብቃት ሁኔታ አይደለም። የተወሰኑ ኢንቨስተሮች አሉ ፓይፕላይን ላይ እንትን ለማድረግ እና እሱን ደግሞ ከሰሞኑን ሪፖርት ማደርገላችሁ ይሆናል። አንዳንዶቻችሁም እየጠየቃችሁ ነው ምን እናድርግ አሁን የኛ አይዲያ አለን የደወሉልን አይደለም ስለምትሉ ማለት ነው። እሱን ደግሞ የምናንቀሳቅሰው ይሆናል። እሱንም ሪፖርት የማደርግላችሁ ይሆናል ማለት ነው። እና እንግዲህ እግዚአብሔር በረዳን መጠን ብዙ ስራዎችን እየሰራን ነው። እግዚአብሔር ይመስገን። ለማንኛውም ዛሬ የምንቆይባቸውን መርሃ ግብሮች በማስተዋወቅ ልጀምር። ኦኬ፣ ዛሬ እንግዲህ የምንቆይባቸው መርሃ ግብሮች ወገኖቼ አድርጉልን አልሰራልንም። ኦኬ፣ ለምን እንደሆነ ባይታወቅም ኦኬ፣ ዛሬ የምንቆይባቸው መርሃ ግብሮች እንደተለመደው ሌተስት አፕዴት ይኖረናል። ፎር ሰም ሪዝን ስታክ እያደረገ ነው አይደል? ስታክ እያደረገ ነው ፎር ሰም ሪዝን። እንግዲህ በጣም አስቸጋሪ ነው እኮ እንደዚህ ሲሆን። ለማንኛውም እንደምታዩት ሌተስት አፕዴት ይኖረናል። ከዛ ከሌተስት አፕዴት በኋላ በዋናው መርሃ ግብራችን የምንቆይበት ዘ ኒው ስክራምብል ፎር አፍሪካ እንዴት እንደሚበሉ ጨንቋቸዋል። በሁለት ነው እንግዲህ፣ እንደሚበሉም ሊሆን ይችላል፣ እንደሚበሉም ሊሆንም ይችላል። እንደሚበሉ ወይም እንደሚበሉ ነው እንግዲህ እና በጣም ይገርማል። እንደሚበሉ እንግዲህ እነሱ ያሰፈሰፉበት እቅድ አላቸው። እንደሚበሉ ደግሞ እንግዲህ እንደሚበሉ የሚሆንበት ምክንያት ያው እንደምታውቁት የኢትዮጵያ አምላክ ሁል ጊዜ ከባድ ነው እና ስለዚህ ሊበሉም ይችላሉ። እሱን እንግዲህ በጣም ብዙ ነገሮች እያየን ነው። እግዚአብሔር የተመሰገነውን እናያለን ገና። ለማንኛውም ግን ዛሬ እቅዳቸውን አንስተን እንናገር ይሆናል ማለት ነው። እንግዲህ ስታክ እያደረገ ሲንክ ማያደርግ ከሆነ ምንም ማድረግ አልችልም። አንዳንድ ጊዜ እንግዲህ የሚለቁበት ነገር ይሆናል። ለማንኛውም እንቀጥል እንግዲህ በዚሁ ከኔ ጋር ናቸው አይደል? የሁሉ ነገር ሰላም ነው፣ እየተከተላችሁ ነው። ኦልራይት እሺ። ዛሬ ታዲያ ሌተስት አፕዴት እንግዲህ በወቅታዊ መረጃ በመጀመሪያ የምናየው ወገኖቼ ይህንን ነው። ወይ ጉድ!
አንድ ጊዜ እንትኑ ያልሰራ ብሎ እኮ ነው ተቸገርኩት። ኦኬ በሌተስት አፕዴት በመጀመሪያ የምናየው ይህንን አርቲክል ነው። በጣም ይገርማል ወገኖች። ዚስ ኢዝ ዘ ፊውቸር ኦፍ ትራቭል ይላሉ። እንግዲህ ወደ ሜይ ያለፈው ወር አካባቢ የወጣ አርቲክል ነው። ሳናየው ቀርተ ነው። በጣም ይገርማል። አሁን እንግዲህ የአየር ትራቭል በአውሮፕላን መሄድ ማለት ነው። ሰው ለምን በምቾት ይሄዳል? በምቾት ለምን ይሄዳል? ለምን ቆሞ እንደ ጣውላ ተገጥሮ ለምን አይሄድም? ለእኛ ገንዘብ ያዋጣናል ብለዋል። እንግዲህ የኤርላይኖቹ ይኸው እንደምታዩት ዚስ ኢዝ ዘ ፊውቸር ኦፍ ትራቭል ይላል። ሎ ኮስት እና በዚህ ምክንያት እንግዲህ ቆመን እንግዲህ አውሮፕላን ውስጥ ስንሄድ ማለት ነው ሎ ኮስት ኤርላይንስ ኩድ ሎንች ስታንዲንግ ኦንሊ ሲትስ አዝ ኤርሊ አዝ ኔክስት ይር በሚቀጥለው ዓመት ማለት ነው እንግዲህ በ2026 ቁጭ ብሎ መሄድ በአውሮፕላን ይቀርና ቀጥ ብለን እንግዲህ እንደ ጣውላ ተገተረን ብንሄድ በአንድ ጊዜ ብዙ ሰው ይገረገዳል አውሮፕላን ውስጥ። ከዛ ሰው እንግዲህ በዛ መልክ ይጓጓዛል ማለት ነው። ኢትስ መኒ ሴቪንግ ብለዋል። ገንዘብ ያድናል። አኮርዲንግ ቱ ኢንስታግራም አካውንት ዊች ሃዝ 2.8 ሚሊዮን ፎሎወርስ ዘ ባይክ ስታይል ፔዳል ሲት እንግዲህ ልክ እንደ ብስክሌት ኮርቻ ማለት ነው። እንደዛ አይነት የሚሆን በ2026 ፓሰንጀሮች ቆሞ አሳያቸዋለሁ። በጣም የሚገርም ነው። እንግዲህ እንደዚህ አይነት ማለት ነው። እንደዚህ አይነት ባይበረርስ ነው የሚያሰኘው እኮ። ሎከስት ኤርላይንስ ቱ ሎንች ስታንዲንግ ኦንሊ ሲትስ ኢን 2026 ዩሮ ዊክሊም ዘግቦታል። ሌሎችም ዘግቦታል። እስኪ አስተያየታችሁን አስቀምጡልን። እንደዚህ ብናደርግ በጣም ብዙ ሰዎች በአንድ አውሮፕላን ላይ እንጭናለን። በዛ ላይ ደግሞ ምግብ ለመብላትም ራሱ አይመችም እኮ። ይሄ እንዴት ነው? ሻይ ምኑ ጋር ይደረጋል? ያው እንግዲህ የለም ማለት ነው በቃ። እና ይሄንን እንግዲህ በ2026 ተብሏል ማለት ነው። በጣም የሚገርም ነው። በዚህ አይነት መልክ ነው እንግዲህ መቀመጫው ማለት ነው። የአውሮፕላን እንትን ብዙ አየር መንገዶች ይሄ ምን ይባላል? ስካይ ራይደር ተብሏል። አውሮፕላኖች እንግዲህ ቀስ ብለው ይሄንን ያዛሉ ማለት ነው። አውሮፕላን ምንድነው ኤርዌይሶች እንደ አየር መንገድ የመሳሰሉት እንግዲህ እንደ ኮርቻ ማለት ነው። እንደ ብስክሌት ገብተን ልንደረድር ማለት ነው። እንግዲህ እንደዚህ ቢሆን አሁን 500 የሚጭነው 1000 ይጭናል ማለት ነው። 1000 ከጫነ ደግሞ አስባችሁታል? እግዚአብሔር ይጠብቅ እንጂ አደጋውም ራሱ አስቡት ማለት ነገር ነው ያለው። ለማንኛውም ይሄ ጥሩ ነው ብለዋል። ለምን እንደሆነ እንግዲህ ወደፊት የምናየው ነገር ነው የሚሆነው። ለማንኛውም እስኪ አንድ ቪዲዮ አለ በዛ ዙሪያ ያለው ነው ላሳያችሁ። Enough space for a premium that at that point can be added. And on the rear you can have this seats, Skyrider 2.0, allowing you to have, of course, instead of a full eco low-cost carrier, a 3 classes low-cost carrier. ቪዲዮውን ተውላችኋለሁ ቴሌግራም ላይ በጣም ያው እንኑ ነው የሚናገረው። ለማንኛውም እንግዲህ አሁን ይሄ በሙሉ ወዴት ነው የሚሄደው ሲባል ያው ቀስ ብለው ያው በአየር መሄድ መቅረት አለበት። በቤተሰብ የተወሰነ ማይል ነው መንቀሳቀስ ያለብን። በ15 ሚኒት ሲቲ በ15 ደቂቃ ጉዞ ነው የሰው ልጅ መከርቸም ያለበት የሚለው ነገር ማለት ነው። ስለዚህ ይህን ሁሉ ማለት ነው እነሱ ሊንቀሳቀሱ ማለት ነው፣ እኛ ደግሞ ልንታሰር ማለት ነው። ከዛ እንግዲህ ወደዛ ነው እየሄደ ያለው ነገሩ እና አስቸጋሪ ነው። ለማንኛውም እና እስኪ ከዚህ ጋር አያይዘውም እንደሚያመጡ እንግዲህ ማየት ነው። በሌተስት አፕዴት እንዲሁ ለእናንተ ለማቀበል ነው። በመቀጠል 2026 ነው እንግዲህ እየተነጋገርን ያለ ነው። የኮርቻው መቀመጫ የአውሮፕላኑ 2026 ነው። በ2026 ብዙ አሁን እንግዲህ ኤክስፐርቶች እየዘገቡ ባለው ሁኔታ የሳይበር ትሬት እንግዲህ ማለት አሁን ሳይበር አታክ እያሉ ኦልሞስት ከለፈው 2 ዓመት ወደዚህ በጣም ኢንተርኔቱ ዳውን እየሆነ ስልኮች ያው እንደምታዩት ማለት ነገር ሶፍትዌሮች ክራሽ እያደረጉ ምናምን እያየን ነውና ገና ምን አይታችሁ እያሉ ነው። በ2026 ይመስላል እና ገና ያወጣው ጉግል ነው ያለው። ጉግል በ2026 በጣም ብዙ ሳይበር አታኮች ይደርሳሉ ብሎ መረጃ ሰጥቷል። the cyber security forecast report warns in particular about the increased use of AI and the first attack targeting virtualized environments እንግዲህ
ኤአይን በመጠቀም ኤአይ እንግዲህ አሪፍ ነው፣ ለብዙ ነገር ይጠቅማል፣ እንደውም ትሬትን ያረግባል ሲባል የነበረው እንደገና ደግሞ እንደ ቨርቹዋል ኤአይን በመጠቀም ማለት ሰዎች ራሳቸውን ደብቀው ቨርቹዋል ማንነት ስለሚኖራቸው በህቡ ብዙ አታክ ሊያደርሱ ይችላሉ ነው እንግዲህ በ2026 ይሄ ደግሞ ጅምሩ እየታየ ነው እና አኑዋል ሪፖርቱን በሳይበር ሴኩሪቲ ትሬንድ ባወጣው ፎርካስት ባደረገው ማለት ነው በገመተው እንግዲህ ይሄ ሆኗል። ይሄ እንግዲህ በሚሆንበት ጊዜ ብዙ እንትኖች ድርጅቶች ይዘጋሉ፣ ሰራተኞች ይባረራሉ፣ ኢንፍራስትራክቸር ችግር ላይ ይወድቃል፣ መብራት፣ ውሃ፣ ኢንተርኔት ብዙ ነገሮች እንግዲህ ችግር ሊደርስባቸው ይችላሉ። ይህ እንግዲህ ሲስተሙን በሌላ በኩል ስናየው ሆልት ለማድረግ ነው ለመቀየር ወደ እነሱ መንገድ ለመቀየር የሚፈልግ ደግሞ የጨለማ ማህበረሰብ አጀንዳ እንዳለው ከዚህ በፊት ደጋግመን አይተናል። ይህን ታዲያ ተያይዞ ከቅርብ ጊዜ ወደዚህ አስተውላችሁ እንደሆነ አላቅም ብዙ ዌብሳይቶች የማይክሮሶፍት ዌብሳይቶች የሌሎችም ክራሽ አድርገዋል ሰሞኑን። ይኸው በ29 ኦክቶበር 2025 በወጣው አርቲክል ዌብሳይት ዲስብልድ ኢን ማይክሮሶፍት ግሎባል ዓለም አቀፍ የሆነ አውቴጅ ነበረ። ለረጅም ሰዓትም ባይሆን ለተወሰነ ሰዓት ቢሆንም ያው ነው። ኤኒዌይ ካምባክ ግሎባል በሆነ መልክ ክራሽ አድርጎ ይሄ አዙር የሚባለው ማለት ነው። አዙር ደግሞ ብዙ ድርጅቶች በተለይ ሳይበር ሴኩሪቲ ይሰጣል የተባለ ማይክሮሶፍት እንትን ነው ሀብ ነው። ይሄ ክራሽ በማድረጉ ምክንያት ነው እንግዲህ የሰዎችን ገንዘብ ለመበዝበር የሚፈልጉ ዳታ አክሰስ ለማድረግ የሚፈልጉ የሰዎችን የድርጅቶችን በሙሉ በእንደዚህ በቀላሉ እንግዲህ ክራሽ የሚያደርግ ከሆነ በጣም አስቸጋሪ ነው። ትልቅ አደጋ ላይ ነው ድርጅቶች የሚወድቁት፣ ግለሰቦች የሚወድቁት። ለማንኛውም ይህ እንግዲህ አንቱ የተባለ እናከብረዋለን የተባለ የማይክሮሶፍት እንግዲህ እንትን አውቴጅ አጋጥሞት ነበር። እርግጥ ነው ወዲያው ተመልሷል። ግን ዘ ካምፓኒስ አዙር ክላውድ ኮምፒውቲንግ ፕላትፎርም ነው እንግዲህ which underpins large parts of the internet had reported a degradation of some services በ1600 GMT. It said that this is due to DNS issues. Huge Amazon website services የአማዞን እንግዲህ የስንት ሰው ዳታ እንደሚይዝ አስቡት። በዛ ውስጥ እንግዲህ የብዙ ሰዎች እንግዲህ እውነት ሃኪንግ ከሆነ የብዙ ሰዎች ዴታ ትልቅ ሊሰረቅ ይችላል፣ ሊወሰድ ይችላል፣ ማለት ችግር ሊደርስበት ይችላል ማለት ነው። ይሄ እንግዲህ በኤአይ ዘመን ነው እና የሚገርም ነው። እስኪ እናንተም በአይዲያ ሩም ላይ በተለይ በዚህ በቴኩ ላይ ኤክስፐርት የሆናችሁ ተመልካቾቻችን ካላችሁ እስኪ እናንተም ኖቲስ ያደረጋችሁትን ብታስቀምጡልን በጣም ደስ ይለናል። ይሄ እንግዲህ ለ2026 የሚገመት ነው። ኦልሬዲ በ2025 ሀፕን ያደረገ ነው። በዚህ ምክንያት አዙር ባጋጠመው የማይክሮሶፍት ክራሽ ምክንያት መልቲፕል ማይክሮሶፍት ሰርቪስስ አር ኤክስፒሪየንሲንግ ፕሮብለምስ። እነኚህ በሙሉ አዙር ማይክሮሶፍት 360 ያልጠራቸው እንግዲህ ብዛታቸውን እነኚህ በሙሉ ችግር አጋጥሟቸው ነበር። ለተወሰነ ቅጽበት ነው ስቲል እንግዲህ አሁን ከዚህ ይብሳል እያሉ ነው። ይሄ በ2025 በያዝነው ዓመት ነው የሆነው ክራሽ ያጋጠመው። ታስታውሳላችሁ። ይሄ እንግዲህ ከዚህ በፊት ክላውድ ፌርም እንደዚሁ አጋጥሞታል። አፖሎጃይዝ ክላውድ ፌር ነው እንደውም which took down X and ChatGPT. ክላውድ ፌር apologizes for outage. ክላውድ ፌርም እንደዚህ አጋጥሞታል፣ ክራሽ አጋጥሞታል። በዚሁ ዓመት ይብሳል ነው። ክላውድ ፌር was down. The company that protects the web from cyber attack. actually ይሄኛው ነው ከሳይበር አታክ ይከላከላል የተባለው ይሄኛው ነው። actually እንደውም ክላውድ ፌር ይሄ ክራሽ አድርጎ ነበረ ይሄኛውም እና በዚህ ምክንያት እነኚህ ሁሉ ካምፓኒዎች vulnerable ሆነው ነበር፣ አደጋ ላይ ወድቀው ነበር። በጣም የሚገርም ነው። እና በ2026 እንግዲህ ዙም አስቡት፣ ጉግል አስቡት፣ አማዞን የስንት ሰው ዳታ ነው ይሄ ሁሉ የሚይዘው? ኦፕን ኤአይ፣ ትዊተር፣ ኤክስ፣ እነኚህ ሾፒፋይ እንግዲህ ሰዎች በዚህ ዕቃ ይገዛሉ ማለት እና አደጋ ላይ ነበር ማለት ነው። ኦፕን ሆኖ ለአታከሮች እነሱም ይሆናሉ እነሱ ራሳቸው ከአንድ ወር በኋላ ማለት ነው። ይሄ እንግዲህ በዚህ ዓመት የሆነ ነው። ጉግል እንደሚነግረን በ2026 ከአንድ ወር በኋላ ይብሳል እያለ ነው።
እና ይኸው በኒውስ ብዙ ሰዎች እየተቀባበሉት ያለውን ኢንፎርሜሽን እንየው እስኪ። X and other apps like the video game League of Legends were down on Tuesday with thousands of users reporting outages. That's according to the internet outage tracking site Down Detector. The impacted sites use the web services company Cloudflare, which stated on its system status page that it is investigating an issue affecting multiple users. While temporarily losing access to a social media app like X or a video game like League of Legends may seem like a serious issue, many companies and entities use Cloudflare, like Shopify, OpenAI, and even the FBI and US Department of State. So we're talking nonprofits, government entities, retailers, financial institutions, and many more who rely on it. So during today's እንግዲህ ከዚህ ጋር አብረን የምናየው ቪዲዮን ተውላችኋለሁ ቴሌግራም ላይ የምናየው እንግዲህ ይህንን አሁን የፕራይቬት ኤንቲቲዎቹ ይህንን ተጠቅሞ ጨለማ ማህበረሰብ አይ ከአቅማችን በላይ ሆኗል ሁሉ ነገር ስለዚህ ብለው አሁን ወደ ማርሸሎ ወደ ሲስተሙን ራሱ ሆልት ወደ ማድረግ ምክንያቱም ኦልሬዲ እንግዲህ ለኤመርጀንሲ ብለው ስልካችን ላይ ደጋግሞ ኦልሞስት በየአመቱ ይርሊ ሆኗል። አሁንማ እንደውም ኧረ በየተወሰነ ወር ሁሉ ሳይሆን አይቀርም አላችሁ ወይ በሚል ኖርማል የቴሌኮም ማስቱን ሳይጠቀሙ ማለት ነው መላክ ሁሉ ጀምረዋል። ለአደጋ ጊዜ ብለው ለኤመርጀንሲ ላይን መላክ ጀምረዋል። እና እንግዲህ ሊያመጡት የሚፈልጉት ነገር አለ። ይሄ እንግዲህ ሳይበር ፓንደሚክ ብለው ከዚህ በፊት ሲናገሩት የነበረውን ክሎዝ ሸዋብ ሲናገር የነበረውን ሊያመጡት እየሄዱ መሆኑ ማሳያ ነው። ከዛ በኋላ እንግዲህ ዘኒው ወርልድ ኦርደር ነው አዲስ ኦርደር በእነሱ ቁጥጥር ስር ያለ ኦርደር ለማምጣት እንደሚሄዱ ሁሉ ማሳያ ነው። ስለዚህ የቀድሞውን መንገድ እንግዲህ ይዘው አይቀጥሉም። እና ይሄ ነገር እንግዲህ እኛ እንኳን ስንነጋገርበት በጣም ብዙ ቆይተናል፣ ግን ያው ያጣደፉት እየመጡ ነው። ከዚህ ጋር በተያያዘ ሜታ will start snooping on your AI chats in its application in December. ከዲሴምበር እንግዲህ አሁን ኖቬምበር ነው። ከዲሴምበር ጀምሮ ሜታ which is Facebook okay በኢሜይል በምናምን የጻፍነው ፎቶአችንን ምናምን ማለት ነው በሙሉ ማለት ነው በኤአይ ቻት በኩል በሙሉ እንግዲህ ታያችሁ ዋትስአፕ አለ፣ ፌስቡክ አለ፣ ኢንስታግራም አለ። እዚህ ላይ የጻፍነው ፎቶ ወገኖች አንዳንድ ሰዎች አሁን ምን እየተናገሩ እንደሆነ ታውቃላችሁ? ኢት ኢዝ ታይም ናው ሶሻል ሚዲያ ላይክ እንደነ ፌስቡክ እንደ ኢንስታግራም እንደነ ምናምን የተባሉትን ፐርሰናል የሆኑ ነገሮችን ማውረጃችን ሰዓት አሁን ነው። ከሚቀጥለው ወር በኋላ ኤአዩ ዝም ብሎ በቃ ሃርቨስት እያደረገ ስለኛ አሁን ኤአይ እያጠናን ያለበት ሰዓት ነው። እየተማረ ነው፣ ለርን እያደረገ ነው። ቆይቷል ግን አሁን በጣም ስለዚህ አሁን ኢንዲቪጁዋሊ ማለት ነው ስለኛ አለልኝ እንግዲህ ስላለልኝ ሁሉን ነገር እንወቅ፣ ስለ ቤተሰቡ እንወቅ፣ ስለ ምናምን እንወቅ። ምን የሚቀር ነገር የለም በሙሉ ማለት ነው። የተጻጻፍነውን ኢሜይል ቴክስት በሙሉ ማለት ነው ሃክ አድርጌ ይኸው በፊት ለፊት ነው የወጣው ሃክ እንደሚያደርግ አሁን ይፋ እየሆነ ነው ያለው። ስለዚህ ብዙ ሰዎች ይህን ተከትለው አንዳንዶች እንደውም ኢቨን ሶሻል ሚዲያቸውን እንደነ ፌስቡክ እንደነ ዋትስአፕ ኢንስታግራም የመሰለውን ሁሉ እያዘጉ ነው እየወጡ ነው። በቃ ከዚህ አልፈልግም ብለው ማለት ነው። እና እንደምታዩት the near future according to recent news release Meta wants to systematically save and analyze its users conversation save ያደርጋል። ኮንቨርሴሽን ያወራነውን አንዳችን ከአንዳችን ጋር ያወራነውን ሴቭ ያደርጋል። ቴክስታችንን፣ ኢሜይላችንን ቤተሰብ ከቤተሰቡ ጋር ከጓደኞቻችን ጋር ያወራነውን በሙሉ ማለት ነው። እሱም ብቻ ሳይሆን እንደገና ደግሞ ኮንቨርሴሽን ዊዝ ካምፓኒስ ኦውን ኤአይ ቻትቦክስ ኦን ዋትስአፕ ሴቭ ያደርጋል፣ አናላይዝ ያደርጋል፣ ያጠናል፣ ያስቀምጣል፣ ይመረምራል። ከዛ እንግዲህ እንደ አስፈላጊነቱ ይጠቀምበታል ማለት ነው። ይሄ እንግዲህ ለምን ይጠቅማቸዋል ከዚህ ጋር ስንል የሚሆነው ነገር ያው ብዙ ጊዜ እንደምንነጋገረው አሁን ይሄ እንግዲህ አውሮፓኖቹ እያንዳንዳችንን መቆጣጠር ይፋሉ በምንናገረው ነገር ነገር የተናግራሉ። በእንግሊዝ ሀገር ተጀምሮ የለም እንዴ ፌስቡክ ላይ ጽፋል ተብሎ እስር ቤት፣ ይህን ጽፋል ተብሎ እንትን ወይ ጣቢያ መታሰር ምናምን እየመጣ ነው። ይህንን የበለጠ ለማጠናከርና በካናዳ ምናልባት ዛሬ ዘግበው ይሆናል እስኪ ካለኝ ታይም የሚገርማችሁ ነገር ወደ ካናዳ አሁን ከካናዳ የምትመለከቱኝ አይታችሁ እንደሆነ ቢል ሴኔት ቢል ኤስ
ቱ ምናምን ምንድን ነው ገንዘብ ዝም ብሎ እንደ መናጆ ሰው እንዲኖር ማለት ነው የሚያደርገውን በጥናት ደረጃ ፓርላማ አቀርበዋል። ስለዚህ ሰዎች ልጆች እንግዲህ በመናጆ ማለት ነው ዩኒቨርሳል ክሬዲት ሰዎች እያገኙ ስራ ሲያሰሩ 1000 በቃ ምናምን ከዛ በቤት ተወሰነ ልክ እንደ ፈርሎ ማለት ነው። በአውራ ጉንፋን ጊዜ ሎክዳውን ውስጥ እንደገባ ነው ማለት ነው። ትንሽ ገንዘብ እየተሰጠ ብቻ ኑር። ከዛ መንግስት የሚልን ከሰማ በዛች ገንዘብ ትኖራለህ፣ መንግስት የሚልን ካልሰማ አትሰራም የሚለውን ነገር ለመሞከር አድርገው በካናዳ አሁን ለሴኔቱ ለፓርላማው አቅርበውታል። እና ይሄ ቀላል ነገር አይደለም። ዚስ ኢዝ ቢግ። ስለዚህ አሁን እነኚህ ሰዎች በእርምጃ እየሄዱበት ነው። ታዲያ እነኚህ እንግዲህ ኢኒሺዬቲቮች በሚመጡበት ጊዜ ያቃጥሩብናል ማለት ነው። እነኚህ የእነሱን ነገሮች የሚያቃጥርብን ይሆናል ማለት ነው። ለምን እነኚህ ያቃጥራል? እኛን ለመሰለል ይጠቀሙበታል። ዩቢአይ ታንኪዩ፣ ዩኒቨርሳል ቤዚክ ኢንከም ታንኪዩ፣ ቴስሚኮ ታንኪዩ። እሱን በካናዳ ሊተገብሩት ስብሰባ ላይ ናቸው። ሰሞኑን ምናልባት በሱ ጉዳይ አላነበብኩም፣ ያለፈው ሳምንት አንብቤ ነበር። መረጃ ካላችሁ በሱ ላይ አሁን ያለውን ዴቨሎፕመንት ማየት እንችላለን። ረጅም ስለሚሆን ነው ያላመጣሁት። እና ሜታ ወንት ቱ ስተዲ ዮር ኤአይ ቻት። ስለዚህ እንግዲህ በኤአይ እየተጠቀምን ኤአይ ቻት እናደርጋለን። ዛሬ ሪሰርች ለማድረግ እንጠቀማለን። ሁሉን ነገር አሁን እያጠና ሴቭ እያደረገ አናላይዝ እያደረገ ለሚመለከተው ዲፓርትመንት ይሰጣል ማለት ነው። ምን ይኸው ዝርዝሩን እንዳለ አስቀምጦታል እኮ ዝርዝሩን እንዳለ አስቀምጦታል። ዚስ ኢዝ ቴሪፋይንግ አክቹሊ። እና ሰዎች እንግዲህ ይሄ ሰውዬ እንዴት ነው ማቆም የምንችለው? ራሳችንን ሳናወርድ እንዴት ነው ከነኚህ ከኢንስታግራም ከዋትሳፕ ራሳችንን ሳናወርድ ከፌስቡክ ሳናወርድ ሜምበርሺፓችንን ሳንሰርዝ እንዴት ነው ብለው የሚናገሩ ሰዎች አሉ። ከነኚህኛ ውስጥ እንግዲህ እኔ አይምኖት ቴክ ኤክስፐርት አይደለሁም ወይም ኤአይ ኤክስፐርት አይደለሁም፣ ግን ይሄ ደስ ስላለኝ የተሚናገረው ሰውዬ ሀሳቡ ስለገዛሁት እንትን ብየዋለሁ። ግን እናንተም ይሄንን ሞክሩ። ግን መጠንቀቂያ ሰዓት አሁን ነው ወገኖቼ። Starting December 16th, Meta will start reading your DMs. Every conversation, every photo, every voice message fed into AI and used for profit. So here's how to stop it. Now, they make this intentionally difficult on purpose, and you can only do this on desktop. You cannot do this from the እዚህ ጋራ እንዳለ ቲዩብ 700 ህዝብን ለመቆጣጠር በጣም እየተሰራበት ነው። ገንዘብ ራሱ እንዲኖረን አይፈለግም። ካለንም በካሽ መስጠት አይፈልጉም። አሁን እንግዲህ ካሽለስ ሶሳይቲ እየመጣ ነው። ይህን ሁሉ ነው ኢንፎርሜሽናችንንም እንግዲህ ጋጊንግ ኦርደር ነው ዚስ ኢዝ እና ምን ማድረግ አለብን የሚለውን ይሄ እንግዲህ ፕሮግራማችን እንደውስ በትንሽ ያሳያል። So first you're going to visit privacycenter.instagram.com and it's going to take you to this page here. And what you want to do is you click on other policies and articles and you'll see where it says እንግዲህ ረጅም ፕሮሰስ ስለሆነ አላሳያችሁም፣ አስቀምጥላችኋለሁ ቴሌግራም ላይ። የቴሌግራም ቻናላችን ሊንኩን ከፈለጋችሁ በዲስክሪፕሽን ላይ ከፕሮግራሙ በኋላ የመጀመሪያ የሁለቶቹ የቴሌግራም ቻናላችን ሊንክ ነው። አባል ለመሆን ከፈለጋችሁ፣ መደመር ከፈለጋችሁ፣ የቴሌግራም ቤተሰብ መሆን ከፈለጋችሁ እሱን ትነኩና እዛ ላይ ቪዲዮዎቹን በሙሉ ታደርጋላችሁ። እኔ ረስቼ የማላቅም እናንተ ምስክር ናችሁ። እዛ ሄዳችሁ ቪዲዮዎቹን በቀላሉ ማውረድ ትችላላችሁ። ዶክመንቶችን፣ ፓወርፖይንቶችን ሁሉ ማውረድ ትችላላችሁ። እና የዚህ ሰውዬ እንግዲህ ስልካችሁን እየተጠቀማችሁ እንዴት በጣም የሚያሳዝነው ነገር ማለት ነው አንዴ ሴት አድርጋችሁ ሞባይላችሁ ላይ ከዛ ኦኬ እንደዚህ አድርግ ያለው ስላላችሁ ሳይሆን ለእያንዳንዱ ለጻፋችሁት ቻት፣ ለእያንዳንዱ ለለጠፋችሁት ፎቶ፣ ለእያንዳንዱ ማለት ነው እየገባችሁ ይሄኛው እንዲተላለፍብኝ አልፈልግም፣ ይሄኛው በጣም ከባድ ነው። አስባችሁታል? ለእያንዳንዱ ለቴክስት ለተደረገው ነገር ለለጠፍነው ፖስት ለእያንዳንዱ እየገባን እሱ አሁን የሚለውን ፕሮሲጀር ሌላ መንገድ ካለ በዚህ ጉዳይ ላይ ኖሌጅ ያላችሁ ሰዎች ብታስቀምጡ ደግሞ መልካም ነው። ህዝቡ ይማርበታል፣ ይጠነቀቅበታል። ካልሆነ እነኝን ሳይቶች ላይ በጣም ወሳኝ የሆነ የሚስጥር የሆኑ ነገሮችን ቤተሰብን የተመለከተ ነገር ሴንሲቲቭ የሆኑ ነገሮችን ባለመለጠፍ መጠንቀቅ ሰዓቱ አሁን ነው። የሚቀጥለው ወር ዲሴምበር ማለት አሁን ነው እና ከባድ ነው ማለት ነው። ይህንን አደራ ለብዙዎች ንገሩልኝ። ከዛ እችኛዋን አርቲክል አንብበን ወደ ዋናው ዛሬ መርሃ ግብራችን እንሄዳለን። በጣም የሚገርም እኮ ነው ወገኖች። ይሄ በኖቬምበር 24 የወጣ አርቲክል ነው ማሳያችሁ። በኖቬምበር 24 የወጣ አርቲክል ዴይሊ ሜልም ሌሎችም ጋዜጦች ይዘውት ወጥተዋል። ሳይንቲስቶች
scientists issue omnibus warning over mind-altering brain weapons that can control your perception, memory, and behavior. እንግዲህ ይሄ ሲአይኤ ከዚህ በፊት ወደኋላ ሲሰራበት የነበረውን ነገር ዛሬ እንደ አዲስ አድርገው እየነገሩ ነው። ኤሶፕ ኢትዮጵያ በኒው ወርልድ ኦርደር ዶኩሜንተሪ ከዛ በፊት አሳይቼዋለሁ፣ ዛሬም አሳይቼዋለሁ። ግን አሁን እንግዲህ ምንድነው ሰዎች ልጆች አሁን አንዳንዱ እየበጠበጠ አይደለ፣ በቃ ክራይም እየሰራ ያመጻል፣ ይረብሻል በመንገድ ወጥቶ ምናምን። ስለዚህ ለህዝቡ ጠቀሜታ አለው። በቃ ኤነርጂ ዌፐን ተጠቅመን የሚቸኩለው የሚንቀሸቀሸውን ጭንቅላት ውስጥ ጨረር ለከን ወይም ቺፕ አድርገን እናብርደው፣ እናቀዝቅዘው። ይሄ ለሶሳይቲ የሚጠቅም ነው፣ እንደ መጥፎ አትዩት እያሉን ነው። በጣም የሚገርም እኮ ነው። እና እንግዲህ ማይንድ ኦልተሪንግ፣ ማይንድ ቤንዲንግ፣ ማይንድን የሚቀይር ማለት ነው። ብሬን ዌፐንስ በሚሊተሪ እጅ የነበረን ማለት ነው። አሁን በሲቪሊያን ላይ ሊጠቀሙ ማለት ነው። ዛት ከን ኮንትሮል ዮር ፐርሴፕሽን። አሁን እንግዲህ ከአስተሳሰባችን እነሱ ከሚፈልጉት አስተሳሰብ ከምንወጣ ከሆነ አስተሳሰባችንን፣ ፐርሴፕሽናችንን፣ ሚሞሪያችንን፣ ቢሄቪየራችንን አንዳንዱ በእናት ሚሞሪን ውስጥ ያውጡልኝ የሚልም ይኖራል እኮ ጸባያችንን ለማስተካከል ቢጠቀሙ አሪፍ እንደሚሆን ሳይንቲስቶች እኮ ናቸው እየነገሯቸው ነው። Mind control weapons may sound like something from dystopia science fiction films, but experts now say they are becoming a reality. አሁን እንግዲህ ኤምኬ አልትራ ፕሮጀክት ያው ትክክል እንደዛ አይነት ሊያመጡ ነው ማለት ነው። ስራ ላይ ሊወሉት ነው። Scientists have issued an omnibus warning over mind-altering brain weapons that can target your perception, memory, and even behavior. ስለዚህ እንግዲህ የእነሱ የማይስማማቸውን ሰዎች ሊያስተካክሉ ማለት ነው። እና አንደኛው እንግዲህ ዝም ብሎ ጨረር በመልቀቅ ነው። አንደኛው ደግሞ ቺፕ ጭንቅላታችን ውስጥ በማድረግ ነው። ቺፕ ኢምፕላንት በማድረግ ነገር ኤሎን መስክ ብቻ እየተናገረው ሳይሆን አሁን ብዙዎች እንግዲህ ሳይንቲስቶችም ሌሎችም ደግሞ እየነገሩ ነው ማለት ነው። በሚያሳዝን ሁኔታ ብዙ ሰዎች እና ምን ችግር አለው ይሄ እኮ ካለን በቃ ሲሚንግሊ ቢሃይቭ ሆነን እንግዲህ አንድ ንቦች በጋራ አይደለ እንትን የሚነጉዱት ወደ አንድ እንትን ንግስቲቷን ይጠብቁና አበባም ሊቀሱን ቀፎውን ለቀው ብሏል ለሚሄዱት እና ቢሃይቭ እንሆናለን። ዘሴም ሲሚንግሊ ዘሴም የሆነ አስተሳሰብ ይኖረዋል ማለት ነው። ያለም ህዝብ ግን ያው እንደ በግ ማለት ነው፣ እንደ በግ እያለ የሚከተል ማለት ነው። የእነሱን መንገድ የማይጠይቅ ምክንያቱም አሁን እየጠየቅ እኮ ነው ሰው ምንድነው አካሄዳችሁ ምናምን እያለ ነው ያስቸግሯቸዋል። በዚህ ምክንያት ነው እንግዲህ አሁን ቢሄቪየርን ኮንትሮል እናደረገ ሄዱ። ፕሮፌሰር ዳንዶ የሚባል ሰውዬ ነው። ስንት አይነት ሳይንቲስት አለ ባካችሁ። ይህንን አሁን ሳይንስ ብሎ ያመጣል። ዘሴም ኖሌጅ ዛት ሄልፕስ አስ ትሪት ኒውሮሎጂካል ዲስኦርደርን ለማንከም የምንጠቀምበት አይነት ህክምና መንገድን እሱን could be used to disrupt cognition, induce compliance አጽምሩበት። አሁን እንግዲህ induce compliance ማለት መንግስትን ስማ ነው በቃ። ወይ ጉድ የሚገርም እኮ ነው። or even in the future turn people into unwitting agents። አንዳንድ ጊዜ ደግሞ ለመንግስት ነው በቃ ገዳይ፣ ስናይፐር፣ አፋኝ ምናምን ለማድረግ ሁሉ ካስፈለገ ይቻላል ነው። ስለዚህ አሁን ብዙ እንደ ቻይና ያሉ ሀገሮች ምን አውሮፓውም አሜሪካውም ሁሉም አሁን የጨለማ ማህበረሰብ ይሄ በጣም ነው የሚቋምጡት። this is a nice technology ነው የሚሉት። በጣም ነው ስልክ ስንደውል በአገናኝ ኦፕሬተር አማካኝነት እንደነበረው ማለት ነው። አዎ እንደዛ ማለት ነው። በጣም የሚገርም ኮኔክሽኑ በጣም ይገርማል። በጣም ኃይሉ እውነት ነው። እና እንግዲህ ይህንን አስበዋል። የሚገርመው ግን ይሄ አዲስ አይደለም። እንግዲህ ከዚህ በፊት ኒው ወርልድ ኦርደር ዶኩመንተሪ ወደኋላ ሄዳችሁ ብዙ ዓመት በፊት ነው፣ ብዙ ሰው አይቶታል። እሱም ብትሄዱ ስለ ጆዜ ደጋልዶ ስለ ስፓኒሹ ዶክተር ኒውሮሎጂስት ስለፈጠረው ነገር አንስቼ ቪዲዮ አሳይቼ ነበር እዛ ዶኩመንተሪ ላይ። ይሄ ሰውዬ እንግዲህ በ1960ዎቹ እኮ ነው፣ በ1960ዎቹ ይሄ ጆሴ ደጋልዶ የሚባል ይሄ የምታዩት ሰውዬ በዝንጀሮዎች፣ በቡል ይሄ በበሬ እንደገና ደግሞ በድመቶች ላይ ጭንቅላታቸው ውስጥ ቺፕ ጨምሮ ማለት ነው ቺፕ አድርጎላቸው ጭንቅላታቸው ውስጥ ቀብሮ ከዛ በኋላ ይህንን ሬዲዮ ሞገድ ማለት ነው በሚፈልገው ፍሪኩዌንሲ በሚያበራው ጊዜ
ዝንጀሮቹ ወይ እንትኖቹ እንዲቆጡ በሬው እንዲቆጣ ሲያስፈልግ ደግሞ ጋብ እንዲል ከድብድብ እንዲቆጠብ ከፈለገ እንዲያስቆጣው ሳያስፈልግ ደግሞ ከቁጣ ሊመልሰው የሚቻልበትን አረጋግጧል። እና ማን ነበር ስፖንሰር ያደረገው ስትሉ ሲአይኤ ነው ስፖንሰር ያደረገው። እና የዛን ጊዜ 1960ዎቹ ከትንሽ እስኪ ከዶኩሜንተሪው ከነበረው ትንሽ ቀንጨብ አድርጌ ላሳያችሁ። እና ጆሴ ደጋልዶ በጣም ይገርማል እኮ እሱን ላሳያችሁና the Dogalgo experiment. 60s, Professor Jose Delgado took a normally hostile bull and implanted electrodes into its brain, electrodes that could be activated by a radio transmitter. His objective was to see if stimulation of the bull's midbrain could short-circuit the rage signals. እንግዲህ ጭንቅላቱ ላይ ነጭ ሆኖ የምታዩት ነገር ቪዲዮ ጥራት የለውም፣ ይቅርታ አድርጉልኝ። ጭንቅላቱ ላይ እንትን የተደረገው ነጭው ነገር በሬዲዮ ቺፕ ነው። ቺፕ ጭንቅላቱ ውስጥ ተቀብሮለት ነው። አሁን እንግዲህ ወደፊት እንግዲህ የሚያስበው የሰው ልጅን በሙሉ እንደዚህ እንዲሆን ነው። ሲፈለግ ይቆጣል፣ ሲፈለግ እንዳይቆጣ ለማድረግ ነው። The bull before it reached the matador. After the bull had recovered from the implantation and in mid-charge, the button was pressed. The bull's aggression ceased instantly. A clearer experiment was performed with cats. በዚህ ዙሪያ ላይ ተወላችኋለሁ ወይም ቪዲዮም ካልሆነ ለዛ ደግሞ ዶኩሜንተሪውን ወይ ወደ ኋላ ሄዳችሁ የኢትዮጵያ ኒው ወርልድ ዶኩሜንተሪ ዩቲዩብ ቪዲዮ ላይ ታገኙታላችሁ። የኔ ቪዲዮ ላይ ከዛ ይሄ ብቻ ሳይሆን ያው አሁን ወጥተው በግልጽ እየተናገሩ አይደለ እንዴ? አሁን ለምሳሌ በጨረር ማለት ነው ቺፕ ሳይገባም ራሱ በጨረር ዌፐናይዚንግ ዘ ብሬንን ዌፐናይዝ በማድረግ እኔ አይ ወንደር ነው ናውዴይስ አሁን እነኚህ እንትናን ሊገድሉ ወይም ገደሉ ወይም ሊገድሉ ተኮሱ ምናምን የሚባሉ ሰዎች በሙሉ ቅድም ሀብቴም ስለ እንደነበረው የኤምኬ ኡልትራ ፕሮጀክት እና ሌሎችም እነኚህ ፕሮጀክቶች በሙሉ ሰዎች ልጆችን ለራሳቸው ጥቅም የሚጠቀሙበት ሁኔታ ለኩይ ዓላማ ማለት ነው። ያው የሲአይኤ ሰውየው ከዚህ በፊት ወጥቶ ተናግሯል እና ረጅም ቪዲዮ ስለሆነ እንዲሁ ለቅምሻ እንደው ለማንየውና ዌፐናይዚንግ ዘ ብሬን እንመልከተውና እንመለሳለን። Is the possibility to use some form of directed energy to affect physiology peripherally and also to affect the physiology and health of the brain. I can create small robotic units, controllable robotic units at the nanoscale, and that these too can be aerosolized to create. ተማላችሁ ናኖ ሮቦት እንደ ስወርም እንደ ዝንብ እንደ ትንኝ የሚበኑ በአየር ውስጥ አድርጌ ሰዎች ሲተነፍሷቸው የሆነ አካባቢ ማለት ነው። ለምሳሌ የሆነ አገር ሊወሩ ቢሄዱ ማለት ነው እነኚህን ናኖ ሮቦቶች በአየር ውስጥ በአውሮፕላን አሁን ቢጥሏቸው ማለት ነው እነኚህ ሮቦቶች ልክ እንደ ንብ ናቸው። ሰዎች ሲተነፍሱ አይምሯቸው ውስጥ በአፍንጫቸው ገብተው አይምሯቸው ውስጥ ተቀምጠው ከዛ እኛ የምንፈልገውን ነገር እንዲያደርጉልን የሰውን አይምሮ እናደርጋለን። this is the new እንግዲህ አሁን የዓለም ጦርነት አካሄድ ወደዚህ ነው ማለት ነው። ኤሮሶላይዝድ ማለት ይሄ ነው። ወደ አየር የተለወጡ ናኖ ስዋርም ሮቦቶች እዚህ ደረጃ ነው እነኚህ ሰዎች የሚያስቡት። በጣም የሚገርም እኮ ነው። He calls them a nano swarm. ይሄ ደረጃ ደርሰናል እያለ ነው። Materials that you cannot see that are able to integrate themselves through a variety of membranes, mucous membranes, and wherever, mouth, nose, ears, eyes, can be then uptaken into the vascular system to create clumping, can affect the vascular system of the brain, or can directly diffuse into the brain space, and these can be weaponized. Agents that will either change individuals' thoughts, vulnerabilities, volatility to violence and aggression, or incur morbidity, dysfunction. አባይ 55 ትክክል እሱ እኮ ነው። በፕሮጀክት ፔፐር ክሊፕ እንግዲህ የሂትለር ዶክተሮች ከሂትለር መውደቅ በኋላ ናዚ ፓርቲ ከመውደቅ በኋላ እግሬ አውጥኝ ብለው ጠፍቶ ያልነበረም ከዚህ በፊት በሰራው ዶክመንተሪም አሳይቼዋለሁ። እና እነኚህ ዶክተሮች በናዚ ይሰሩት የነበረውን ነው በኋላ ቀጥለው ወደ አሜሪካ ወደ እንግሊዝ መጥተው እዚህንን የኒውሮ ሳይንሱን ወደዚህ ደረጃ ያደረሱት እና በጣም የሚገርም ነው። እና ይህንን ነው እንግዲህ ሊነግሩን የፈለጉት። ለማንኛውም ይህንን ሙሉውን ቪዲዮ እዚኛውን እተውላችኋለሁ። በዚሁ ወደ ዛሬው ዋነኛ መርሃ ግብራችን እንሄዳለን ማለት ነው። የተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ይሄ የዛሬው ዋነኛው መርሃ ግብራችን በጣም ወሳኝነት አለው። የዘመኑን የምንዋጅበት ነው። በጣም ሀገራችን አሁን ያለችበትን አፍሪካ እንዳለ ያለችበትን ሁኔታ የምናይበት ነው። ስለዚህ በፕሮግራሙ ሂደት እንግዲህ እየወደዳችሁት ከሆነ
ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉልን። በአይዳሩም ላይ ሀሳብ አስተያየታችሁን አስቀምጡልን። እንቀጥል። እንሂድ እስኪ መሰባሰባችንን ያው እግዚአብሔር ይባርክልን ሳንል ነው እሱን ይገርማል። እግዚአብሔር መሰባሰባችንን ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ወገኖች። ዘ ኒው ስክራምብል ፎር አፍሪካ እንግዲህ ዘ ኒው ስክራምብል ፎር አፍሪካ ካልን የቀድሞ ነበር ማለት ነው። ዘ ኦልድ ስክራምብል ፎር አፍሪካም ነበር ማለት ነው። እንዴት እንደሚበሉ ወይም እንደሚበሉ ነው እንግዲህ ጨንቋቸዋል። እንግዲህ ሰሞኑን በኖቬምበር 22 እስከ 23 በሳውዝ አፍሪካ የጂ20 የሀብታሞቹ ሰዎች ስብሰባ ነበር። በዚህ ስብሰባ እንግዲህ ያው የምታዩቸው የአገር መሪዎች ቢሊዮነሮች ምናምን ሁሉ ተሳትፈዋል ሁሌ እንደሚያደርጉት። ይሄኛውን ግን ሳውዝ አፍሪካ ሊያደርጉት ነው የፈቀዱት። በሳውዝ አፍሪካ የጂ20 ሰመት መሆኑ ሳይሆን እኛ እሱ ልንነጋገር ሳይሆን ከጂ20 ሰመት ጋር አብሮ ሁል ጊዜ ጎን ለጎን ከ2017 ጀምሮ የሚደረግ ኮምፓክት ዊዝ አፍሪካ የሚባል ፎረም አለ። ይሄ ፎረም ስለዚህ ፎረም ነው የምናወራው ዛሬ ወገኖች። ቀላል ነገር አይደለም። ታሪክ አለው ወደኋላ። ታሪኩ በጣም ረጅም ታሪክ ነው ያለው። አሁን ዛሬ አሽቀርቅረው እንደ አሪፍ ነገር አድርገው ሊነግሩን ይፈልጋሉ። ግን ከዚህ በፊትም ተነጋግረንበታል። ዛሬ ግን በጥልቀት እንሄድበታለን። ሁሉ ሰው ሊያውቀው የሚገባ መረጃ ነው። እንግዲህ ጂ20 ስብሰባቸው ኖርማሊ እንደሚደረገው ያደርጉና በማዕከል ከ2017 ከፈረንጆች ጀምሮ ግን ስለዚህ ኮምፓክት ዊዝ አፍሪካ ኮምፓክት ማለት እንግዲህ ያው አንድ ሆኖ መንገድ ማለት ነው። በፈቃድ ማሰለፍ ማለት ነው፣ ሌላ ነገር አይደለም። እና በዚህ ኢኒሼቲቭ እንግዲህ አፍሪካኖች እስኪ መጀመሪያ ስለ ታሪኩ ትንሽ ልንገራችሁ። ስለ ኮምፓክት ዊዝ አፍሪካ አንዳንድ ጊዜ CWA በምህጻረ ቃል ይሉታል። ሎንች የተደረገው መጀመሪያ በ2017 ነው። ኮምፓክት ዊዝ አፍሪካ በማን ሲባል በቻንስለር አንጀላ ማርክል በጀርመኗ ይሰመርበት በጀርመኗ አንጀላ ማርክል ነው በ2017 የተደረገው። ለምን ተደረገ? ለምን ጂ20ዎች ለምን ወለዱት? በ2017 ይህንን ኮምፓክት ዊዝ አፍሪካ የሚባለውን ማለት ነው። በጊዜው የተናገሩት እንግዲህ ፕራይቬት የሆኑ ኢንቨስተሮችን የግል የሆኑ ኢንቨስተሮችን ፕሮሞት ለማድረግ ኢንቨስት እንዲያደርጉ በአፍሪካ ባይ ኢንካሬጂንግ ሪፎርምስ ቱ ሜክ ኢኮኖሚክስ ሞር አትራክቲቭ ቱ ኢንቨስተርስ። አሁን ሪፎርምስ የሚለው ይተመርበት። አሁን እንግዲህ ሀገሮች፣ መንግስታት ለኢንቨስተሮች ለቢሊዮነሮቹ ኢንቨስተሮች በአውሮፓ ባሉ አሜሪካ ባሉ ኢንቨስተሮች እንዲመቻቸው የሚሆን ህግ፣ ደንብ የሀገር ከረንሲ ደረጃ እንዲሆን አድርጎ የአፍሪካ ሀገሮች እሺ ይበሉ። ከዛ እኛ ደግሞ በጉያችን ኢንቨስተሮች የግል ኢንቨስተሮች ፕራይቬት ኢንቨስተሮች አሉና መጥተው ሀገራችሁ ካመቻቸላችሁ መጥተው ከተመቻቸላቸው ያደርጋሉ። ይህንን እኔ ላደርግላችሁ እባካችሁ ብላ ቻንስለር አንጀላ ማርኬል በጊዜው በ2017 ይህንን እንትናለች። ይህ እንግዲህ ሁሌ እንደምንናገረው ወገኖቼ ፒፒፒ ነው፣ ፕራይቬት ፓብሊክ ፓርትነርሺፕ ነው። አስምሩበት። ፕራይቬት ቢሊዮነሮቹ አሁን አንጀላ ማርኬል የተናገረቻቸው ሰው እንትኖች ቢሊዮነሮች እንመጣባቸዋለን፣ እንዘረዝራቸዋለን በጊዜው እነማን እንደነበሩ። ፓብሊክ እንግዲህ ህዝብ ነው። ኢትዮጵያ ህዝብ ነች። ኢትዮጵያውያን ህዝብ ናቸው። አንጡራ ሀብታቸው የህዝብ ነው። ፕራይቬት ፓብሊክ ፓርትነርሺፕ እንግዲህ አሁን መንግስት ለገቨርንመንት ከህዝብ ጎን ሆኖ ቢሆን ማለት ነው። እነኚህ ፕራይቬት የሆኑት ድርጅቶችን በሀገር ውስጥም በውጭም ያሉት ለሚነግዱት፣ ለሚያተርፉት፣ ለሚሸጡት፣ ለሚሰሩት ነገር ህዝቡን ባልጎዳ መንገድ፣ ለህዝቡ በሚያስብ መንገድ፣ አገር በምታድግበት መንገድ፣ ኮንቲኔንቱ አፍሪካ በምታድግበት መንገድ ቢሆን መልካም ነው። ግን ይሄ ሪፎርም የሚለው ነገር እንግዲህ ከዚህ በፊትም አሁን ስትራክቸራል አድጀስትመንትን ማለታቸው ነው። በዚህ ምክንያት እንግዲህ ስትራክቸራል አድጀስትመንት አሁን ወርልድ ባንክና አይኤምኤፍ ያው ለኢትዮጵያ ገንዘብ እንትን ካሉ በኋላ ካበደሩ በኋላ
በዚህኛው ተርም ማለት ነው። እንደምታውቁት ገና ከመጀመሪያው ይሄ ነገር ስትራክቸራል አድጀስትመንቱ መታየት አለበት። በድብቅ ስትራክቸራል አድጀስትመንት ዝም ብሎ አብይና አካባቢው ሊፈርሙ አይችሉም። በዚህ ጉዳይ ላይ በዚህ ፐርሰንቴጅ ነው የፈረምነው። ይህንን ስለፈረምን በሀገሪቱ ኢንፍራስትራክቸር ላይ፣ በህዝቡ ኑሮ ላይ፣ በታክስ የመክፈል አቅሙ ላይ የሚያመጣው ችግር ይሄ ነው፣ ይሄን ያህል ይከብዳል፣ ይሄን ያህል ይቀላል ማለት ተብሎ እንደዚህ ሰው ምሁራኖቹ የሀገር ውስጥ ምሁራኖች ሊነጋገሩበት ይገባል። ምክንያቱም ሁል ጊዜ ማለት ነው ኢንቨስተሮቹን ፎሬን ኢንቨስተሮቹን ቢሊዮነሮቹን ብቻ ታሳቢ ያደረገ አይነት ስትራክቸራል አድጀስትመንት ወይም ሪፎርም ህዝቡ ላይ ጫና ያመጣል፣ አገር ይሸጣል፣ መዋለ ንዋይ ያስመዘብራል፣ የአገር አቅጣጫ የወደፊት እድገትን ያበላሻል። ኮራፕት የሆነ መንግስት፣ ለህዝብ የማይራራ መንግስት ደግሞ ባለበት ከሆነ አገር ደህና ሰንብት፣ ትውልድ ደህና ሰንብት፣ በጣም ብዙ ፈተና ይመጣል ብለን ስንናገር ነበር እና በዚህን ጊዜ እንግዲህ ኮምፓክት ዊዝ አፍሪካ ወይም CWA ምን ተብሎ ነው የተሸጠው? ይሄ የዋን ሳይዝ ፊት ስትራቴጂ አይደለም ማለት ለሁሉም ለአፍሪካ ሀገሮች ለተመዘገቡት በሙሉ አንድ አይነት በቃ ፓተርን የሆነ ቴይለርድ የሆነ ስትራቴጂ አይደለም። ለኢትዮጵያ የተለየ አይነት እንደ አስፈላጊነቱ፣ ለጋና የተለየ፣ ለገሌ ሀገር የተለየ በቃ ቴይለርድ የሆነ ነውና ስለዚህ የጋናን እንትን አምጥተን እናንተ አናደርግምና በቃ እናመቻቸዋለን፣ ብቻ እናንተ እዚህ አባል ሁኑ በሚል ሆነ ማለት ነው። እነማን ናቸው ታዲያ ፕራይቬት በ2017 ያንን እንግዲህ ኮምፓክት ዊዝ አፍሪካ እንግዲህ አፍሪካን የመጋጥ ፕሮጀክት ነው የምለው ወይም ፎረም ነው፣ እቅድ ነው። ይህን የምልበትን ደግሞ በምክንያት አብራራለሁ። እነማን ከጀርባ ተደርድረው ነበር ኢንቨስተሮች ተብለው እነማን ተጀርባ ተደርድረው ነበር ሲባል IMF፣ ወርልድ ባንክ እነኚህ ዋናዎቹ ናቸው። ከዛስ ኖርፈንድ የኖርዌጂያን ኖርዌይ ከዛ OPIC ዩናይትድ ስቴትስ። አንዳንዶቹን ሰምታችሁ ሙሉ ላታውቁ ይችላላችሁ። እኔ ሪሰርች ሳረግ ነው አንዳንዶቹ ራሳቸው በጣም የሚገርም የአሜሪካ መንግስት ይመስላል። አይደለም፣ የአሜሪካ አገር ውስጥ ያሉ ቢሊዮነር ግሩፕስ ናቸው። ዚስ ፒፕል ነው በቃ ገንዘብ የአገሪቶቹን መዋለ ንዋይ ከጀርባ ሆነው ሊግጡ ማለት ነው። አሁን IMF እና ወርልድ ባንክ እየተባለ ነው በዜና ላይ። ከጀርባ ግን ገብታችሁ ስታነቡ የምታገኟቸው እነኝን ነው። ኦፒክ ዩናይትድ ስቴትስ ኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን ናው የዲፊሲ ፓርት ኦፍ የሆነው ማለት ነው። ተመልከቱ በጊዜው። ከዛስ DEG ደግ የሚባለው የማን ነው? እሱ የጀርመን ኦኬ ሰርቪስማን ፕራይቬት ሴክተር ዴቨሎፕመንት የፕራይቬት ነው የጀርመን ህዝብ ፕራይቬት ኦኬ DEG ይባላል ለጀርመኒ። ከዛ ፖርፓርኮ የፈረንሳይ ፖርፓርኮ። አሁን እንግዲህ ይሄ የፈረንሳዩ መሪ ወደ ኢትዮጵያ ወይም ወደ G20 መሄዱን አይደለም ማየት ያለ እነሱ ዝም ብሎ ፒፕል ቢን ፔይድ የተከፈሉ ሰዎች ናቸው። ከጀርባ ያሉት ቢሊዮነሮቹ አይታዩም። አሁን እየነገርኳችሁ ነው ያሉት። ፖርፓክቶ ፍራንስ የፈረንሳይ ቢሊዮነሮች ግሩፕ ዘ ፕራይቬት ሴክተር አርምስ ኦፍ ዘ ፍሬንች ዴቨሎፕመንት ዘ ፕራይቬት ሴክተር አርም ኦፍ ዘ ፍሬንች ዴቨሎፕመንት FMO ብሪቲሽ ኢንተርናሽናል ኔዘርላንድስ FMO ደግሞ የኔዘርላንድ የሆላንድ የፕራይቬት ኦርጋናይዜሽን ነው። BII ብሪቲሽ ኢንተርናሽናል ኢንቨስትመንት ይህም የፕራይቬት ኤንቲቲ ነው፣ የመንግስት ምናምን አይደለም። ህዝቡ ቢሊዮነሮች ተዋቅረው ማለት ነው። ተመልከቱ። ከዛስ ሲፌም SFEM ስዊዘርላንድ፣ ከዛስ ስዊድ ፈንድ እነኚህ ነበሩ 2017። አሁን እንግዲህ የአሁኑ በጣም ድብቅ ነው። እነኚህም አሉ፣ ሌሎችም ድብቆች አሉ በደንብ እና ዝም ብሎ አሁን መንግስት ብሎ የሚያወራውን ሌሎች ዜናዎች የሚያወሩትን ሳይሆን ይሄ ነው ዘኮር እንትን። ስለዚህ እነኚህን ካወቅን እነኚህ ቢሊዮነሮች ግሩፖች ናቸው እንዲ ያሉት አሁን ከነንትና ከነ አብይ ፎቶ ጀርባ ከነ ምናምን ጀርባ ከመጨባበጡ ጀርባ እነኚህ የሀገር መሪዎች ናቸው ምናምን እና የፈረንሳይ ህዝብ የእንግሊዝ ህዝብ ምናምን አይደለም። ዲስ አር PPP ነው፣ ፕራይቬት ፓብሊክ ፓርትነርሺፕ ነው። ህዝቡን ያማከል አይደለም። ቢሊዮነሮች ትሪሊየነርስ መሆን ይፈልጋሉ።
በቃ ይሄ ነው ስለ ሀገር ምናምን አለ It's not about countries anymore ኦኬ እንቀጥል እና እንግዲህ ኮምፓክት ዊዝ አፍሪካ ይሄ ነው ታዲያ በጊዜው እንግዲህ እንደምታውቁት ጀርመን የጂ20 ስብሰባ በነበረ ጊዜ ያው ይሄንን እንትን አድርገው ተንቀሳቀሱ እንግዲህ ማርሻል ፕላን ፎር አፍሪካ ተብሎ ማለት ነው ማርሻል ፕላን ዋንኛው በቃ አፍሪካን የሚቀይርና ተባለ ማን ነው ማርሻል ፕላን ፎር አፍሪካ ማርሻል ፕላን ፋብሪክ እንግዲህ አሁን በእንቅፍ አድርገው እንትን ሊያደርጉ ነው ደጆሪ በዛን ጊዜው ዘግቦታል ማርኬል ኮልስ ፎር ኢንቨስትመንት ፎር አፍሪካ ተባለ የተወሰኑ አፍሪካ ሀገሮች ግን ሞኛቸውን ፈልገዋሉ በተለይ ይሄ ፓን አፍሪካኒስት የሆኑ መሪዎች የገባቸው የፓን አፍሪካኒስት ነው ነገር በደንብ የገባቸው የነጮቹን ተንኮል ያወቁ ኖ አሉ አንጀላ ማርኬል በጊዜው የተናገረችውን እሷ በጀርመንኛ ነው ተናገረው ሰብታይትሉን ያነበብን እንቀጥል Es geht in der Partnerschaft mit Afrika auf der einen Seite um die wirtschaftliche Entwicklung, auf der anderen Seite aber auch darum, Frieden... ተመልከቱ እንግዲህ አሁን በዚህ ውስጥ ማለት ነው ፒስ ስቴቢሊቲ ሴኩሪቲ በጊዜው የነበሩትን ቢሊዮነሮች ነገርኳችሁ የጥቅም ጉዳይ ነው አሁን ለአፍሪካኖች ሲሸጡልን ግን ፒስ ስቴቢሊቲ መረጋጋት ሰላም ሴኩሪቲ ሰላም ትሆናላችሁ እነሱ ናቸው መጀመሪያ እኮ ጦርነቱንም ግጭቱንም ፈንድ የሚያደርጉት ከጀርባ ተመልከቱ Stabilität und Sicherheit zu fördern. Das heißt also erst einmal die ምልክቱን ባይዘው የታላችሁ በጊዜው የነበረውን ፊት ለፊቷ ያደረገችው በጣም የሚገርም ነው እስኪ አንዳንድ ነገር በሉበት እስኪ ምልክቱ በጣም ይገርማል so this means first creating the basic conditions grundlegenden Voraussetzungen dafür zu schaffen dass wirtschaftliche Aktivitäten überhaupt erst erfolgen können. Und da muss ich sagen, müssen wir auch neu denken lernen. Denn viele Jahre lang haben die Entwicklungspolitiker sich mit den Fragen der ብቻ እንደዚህ ያለች አውራች ተወላችኋለሁ እንን ቪዲዮም ያውን ያልኳችሁን ነው ልትሰብከን የምትፈልገው ለማንኛውም በጣም ይገርማል እና በጊዜው እንግዲህ የተወሰደውን ፎቶ ይሄ ፎቶ በጣም አሜን ስላደረገኝ ነው ተመልከቱ ወገኖች እቺን የዩሮፒያን ኮሚሽኗን ሴትዮ ተመለከቷታላችሁ በዚህኛው በኩል አሁን የወረቀት ገንዘብ ይጥፋ ምትል የነበረችው ሴትዮ እዚህ ጋር ተረዝናለች የዛን ጊዜ 2017 የተነሳ ፎቶ ነው በጣም ይገርማል በጣም ነው የሚገርመው እና እንደዚህ አድርገው አፍሪካኖችን ይሻሯቸውን እንደ ሩዋንዳን ምናምን አስቀምጠው እዛን ጊዜ በዚህ አይነት መንገድ ሄደውበት ነበረ ኢትዮጵያም በ2017 በጁን ወር ተቀላቅላለች ኦኬ እንግዲህ ማርሻል ፕላን ብለው ማለት ነው የዛኔ ማርሻል ፕላን ብለው our aim አፍሪካን ለማሳደግ ነው ፕሮስፐረስ ለማድረግ ነው ለዚህ ነው አሁን እንግዲህ ፕሮስፐሪቲ ፓርቲ የሚለው ልክ በጁን ኢትዮጵያ ከገባች በኋላ በ2017 ማለት ነው በ2018 አብይ አህመድ ተመረጠ በ2018 ብልጽግና ምናምን የሚለው ንግግሩ ምናምን በሙሉ የመጣው እንግዲህ ከዚህ መሆኑን ፕሮስፐሪቲ ፒስ ምናምን የሚለው ዴቨሎፕመንት የሚለው የነሱ ከነገሩት ከዚህ ጋር አብሮ እንደወለደው እዚህ ጋር ማሳያው ይሄ ነው ምክንያቱም አንተ እኛን ስራ ትሰራለህ እኛ ጥበቃውን እናጠናክርልሃለን በዚህ ሁኔታ ያው እንግዲህ የነሱ የቢሊዮነሮቹ አጀንዳ አረቦቹ አሉ እዚህ ጋር አውሮፓኖቹ አሉ ምናምን ለዚህ ነው ምንም ነገር ቢፈጠር ምንም ትንፈሽ የማይሉበት ምክንያት ለዚህ ነውና በዚህ ምክንያት ያው ኢትዮጵያም እንግዲህ አባልነት ተመዝግባለች የዛን ጊዜ ማለት ነው ታዲያ ይሄ ግን አሁን የተጀመረ አይደለም ወገኖች ይሄ ነው በጣም ኢንተረስቲንጉ አሁን የተጀመረ አይደለም ይሄኛውም ኮምፓክት ዊዝ አፍሪካ በ2017 ሲጀመር በጀርመን መሆኑ ግን በታሪክ ወደ ኋላ ስንሄድ ወገኖች ወደ ኋላ ስንሄድ በበርሊን ኮንፈረንስ በ1884 the scramble for Africa the Berlin conference ተደርጎ ነበር በ1884 ብዙ የአፍሪካ አገሮችን ቀኝ ግዛት እንዲገቡ ያደረገ ይሄ የበርሊን ኮንፈረንስ በ1884 የተደረገ the scramble for Africa አፍሪካን የመነጣጠቅ ቀኝ ግዛት የማስገባት ማለት ነው አሁን እንግዲህ ብዙ ለምታውቁት ብዙ የአፍሪካ ሀገሮች ከቀኝ ግዛት ሁሉም ወጥተዋል አሁን ግን ይሄኛው ግን የሆነው መቼ ነው አሁንስ የተመጣው ነገር ምንድን ነው የሚለውን ነገር ስናይ በጣም ይገርማል እንግዲህ በበርሊን ኮንፈረንስ በ1884 እስከ 1885 ነው የነበረው 14 የአውሮፓውያን አገሮች
የተሳተፉበት ነች ኢንክሉዲንግ አሜሪካ ኦስትሪያ ሃንጋሪ ቤልጂየም ዴንማርክ ፍራንስ ጀርመኒ ግሬት ብሪትን ኢታሊ ዘ ኔዘርላንድ ኦቶማን ኢምፓየር ፖርቹጋል ራሽያ ስፔን ስዊድን ኖርዌይ ኤንድ ዘ ዩናይትድ ስቴትስ እስኪ አንዳንድ ነገር እንነጋገር ወንጎኖች ስለ ስክራምብል ፎር አፍሪካ ስክራምብል ፎር አፍሪካ እነኝን ሀገሮች መልሰን እናይና በጣም የሚገርም ነገር ነው ስክራምብል ፎር አፍሪካ እንግዲህ በበርሊን ጀርመኒ በ1884 በኖቬምበር አይገርማችሁም የኛውም አሁን የሳውዝ አፍሪካ ኖቬምበር ነው በጣም ይገርማል ታይሚንጉ እስከ ፌብሩዋሪ 1885 ኦኬ 1885 ኦኬ ከኖቬምበር እስከ ፌብሩዋሪ 1885 የቆየ ታይም ነው ይሄ እንግዲህ ራፒድ በጣም በፍጥነት ማለት ነው አፍሪካን ኮሎናይዝ ማድረግና የመከፋፈል ፓርት is the rapid colonization and partition of the African continent by 14 European powers መቼ እንግዲህ ያው 1884 ምናምን ስንል the late 19th century ማለት ነው በ14 ዩሮፒያን ሀገሮች አፍሪካን የመቀራመጥ እና ኮሎናይዝ የማድረግ ፕላን የዶለቱበት ጊዜ ነው ያ እንግዲህ ይሄን ለምን አስፈልጋችሁ ስንል ይሄ በጣም ታይም ነው አሁን ካለንበት ታይም ጋር ራሱ በጣም ወሳኙ ነገር ይሄ ነው ወገኖች ምክንያቱም ታይሙና የበፊቱ ታይምና አሁኑ ታይም በጣም ይገርማል ለምን ቢባል በጊዜው እንግዲህ የሰከንድ ኢንዱስትሪያል ሪቮሉሽን ማለት እንችላለን የፈርስት ኢንዱስትሪያል ሪቮሉሽን በራሳቸው እንትን ያሉበት በኮል በሸክላ በማውጣት ምናምን ኢንዱስትሪ ምናምን ያንቀሳቀሱበት ፉክክር ላይ ነበሩበት ነው በኋላ ግን ብዙ ግብአት እንደሚያስፈልጋቸው ለኢንዱስትሪ ሪቮሉሽኑ ለሁለተኛው የኢንዱስትሪ ሪቮሉሽን እንደሚያስፈልጋቸው እነኛ ሀገሮች አውቀዋል አሁን ያለ ነው ማይንድ ዩ ኢዝ ዘ ፎርዝ ኢንዱስትሪያል ሪቮሉሽን ነው አሁን የኤአዩ ነው የአራተኛው የኢንዱስትሪ አብዮት ኤአዩ ነው ስቲል ግብአት ያስፈልገዋል ሁለተኛው ኋላ ቀር መሆን አይፈልጉም ባይ ሁክ ኦር ክሩክ አፍሪካ በጣም ወሳኝ እንደሆነች ያውቃሉ ተመልከቱ the industrial revolution increased in Europe demands for raw materials በሰከንደኛው በሁለተኛው ዓለም ጦርነት ኢንዱስትሪ ሪቮሉሽን ማለት ነው አሁን እያደጉ መሄድ ጀምረዋል ትሬን መኪና ምናምን ብዙ ቴክኖሎጂ መፈጠር ጀምረዋል ሮ ማቴሪያል ያስፈልጋቸዋል ሮ ማቴሪያል የላቸውም በብዛት ያስፈልጋቸዋል በዚህ ምክንያት ፈረንሳይ አንቺ ቺን ፓርት ኦፍ አፍሪካ ወሰጂ ፖርቹጋል ቺን ፓርት ጀርመን ቺኛውን ፓርት አሜሪካ ቺኛውን ፓርት ተባብረው ብቻ እንትን ብለዋል በኋላ ላይ ነው እስካሁን ድረስ እንኳን ሰረጌት ታይፕ ኦፍ ሪሌሽንሺፕ አላቸው ከጀርባ ሆነው የሆነ ፓፔት አሻንጉሊት መንግስት አስቀምጠው ይዝቃሉ ህዝቡ ደቼ ይበላል እስካሁን ድረስ 1884 አይገርማችሁ ለሮ ማቴሪያልስ እሱ ብቻ አይደለም ማርኬት የሚሸጡበትን ማርኬት ዶሚኔት ለማድረግ ኤንድ ስትራቴጂክ ቴሪቶሪስ የትኛው በቃ አሪፍ ቦታዎች ለጦርነት ለኢኮኖሚ ስትራቴጂ የሚባሉ ቦታዎችን በአፍሪካ ለመያዝ የተከፋፈሉበት ታይም ነው and leading to intensified competition among nations such as ይሄ እንግዲያው ኮምፒቲሽን ተፈጥሯል ማለት ነው ብሪተን ከፈረንሳይ ከጀርመን ከቤልጂየም ከፖርቹጋል ጋር ስለዚህ they scrambled Africa ወሰኑ ከዛ በኋላ የበርሊን ኮንፈረንስ አክሰለሬት አድርጎ ማለት ነው በፍጥነት ማለት ነው ፓርቲሽን አድርጎ ከፋፍሎ አፍሪካን and within about 25 years ከ25 ዓመት በኋላ almost the entire continent was under European rule the entire continent of Africa በ25 ዓመት ውስጥ ከ1884 ከበርሊኑ ኮንፈረንስ በኋላ ማለት ነው አፍሪካ ሙሉ በሙሉ በ25 ዓመት ውስጥ ለአውሮፓውያኑ ቁጥጥር ስር እንድትሆን ሆነ ስክራምብል ፎር አፍሪካ ማታሪኩ ይሄ ነው it is a decision የዛን ጊዜ በበርሊን 1884 በኖቬምበር እስከ ፌብሩዋሪ 1885 የተደረገው ውሳኔያቸው በዛ ውስጥ አፍሪካኖች ባልተሳተፉበት ባልተጠየቁበት ስብሰባ ያ የአፍሪካን ዛሬ ቦርደር ዲማርኬሽን እሱን ሁሉ በቃ የወሰነበት ሁኔታ ነው ቦርደሮች እንደዚህ ከዚህ ወደ ቱኒዚያ ከዚህ በፊት በኋላ እንትን የተባለበትን ሁሉ የተወሰኑበት ጊዜ ነው by 1900 እስከ 1914 nearly entire continent colonized በፈረንጆቹ ከ1900 እስከ 1914 የሆነው ነገር ምንድነው entire continent colonized ሆነ
አያችሁ የሁለተኛውን የኢንዱስትሪ አብዮት ከዛም በኋላ የተከተሉትን እውን ለማድረግ እስካሁን አላቆሙም። አያችሁ ይሄ ታሪክ ነው። አሁን it is now እንግዲህ በዛን ጊዜ በስክራምብል ፎር አፍሪካ ጊዜ አፍሪካን ሊደርስ were not invited። እችኛዋን ላንብባት እንደው በጣም ደስ ስለሚል እየተረጉሟል እናንብበውና በጣም ኢምፖርታንት ስለሆነ ነው። the Berlin Conference 1884 the scramble for Africa with the support from the British እንግሊዞቹን ተመልከቱ። ቶኒ ብሌር የሚጣደፍበት ስታርመር አሁን የእንግሊዙ ጠቅላይ ሚኒስትር ለምን ሄደዛ ተመልከቱ። ታይሙ በጣም ይገርማል። and the initiative of Portugal ኦታን ቮን ቢስማርክ የሚባለው የመጀመሪያው የጀርመን ቻንስለር በ2017 ቻንስለር አንጀላ ማርከል የዚህን ሰውዬ ዱካ ተከትላ ነው እንደገና ያመጣችው ማለት ነው። called on representatives of Austria, Hungarian, Belgium, Denmark, France, United Kingdom, Italy, Netherlands, Portugal, Russia, Spain, Sweden, Norway, Union until 1905, and the Ottoman Empire to take part in the Berlin Conference to work out policy regarding Africa. ተመልከቱ its outcome, the General Act of Berlin Conference can be seen as the formalization of the scramble for Africa. አፍሪካን የመዝረፍ የመቀራመት እንትን መስመር ያደረገ ነው። ከዛ አፍሪካኖቹ ነፃ እየወጡ በሚሄዱበት ጊዜ ምናምን በጣም ቆጭቷቸዋል። ስለዚህ አሁን በአዲስ ሼፕ ለማምጣት አንጀላ ማርከል በ2017 ኮምፓክት ዊዝ አፍሪካን አመጣች ማለት ነው። ተመልከቱ በጊዜው በ884 የነበረውን የሚያሳዩ ብዙ የካርቱን ኢሜጆች አሉ። አፍሪካን ተመልከቱ። ኮንጎን እችኛዋን ፓርት ብትወስድ ሳንተ ተብሎ በቢላ ሲቆራርጡ ማለት ነው። በጣም ይገርማል። ይሄ ደግሞ እንግዲህ 2018 የተነሳ ፎቶ ነው። 2018 ነው እንደ አውሮፓውያን አቆጣጠር አብይ አህመድ ያው ጠቅላይ ሚኒስትር ሆነው በ2017 ጁን ኢትዮጵያ ገባች። ከዛ እንደምታዩት እንግዲህ በሙሉ ማለት ነው ኮምፓክት ዊዝ አፍሪካ አጀንዳ ነው የሚያወራው ሰውየው። እንደምታውቁት የነሱ አጀንዳ ነው። እንግዲህ አሁን ስትራክቸራል አድጀስትመንቱንም እንግዲህ የአይኤምኤፍ እና የወርልድ ባንክ እንትን ተደርጎ ስለዚህ ምንም ጥርጥር የለውም ማለት ነው ኢትዮጵያን ለመጋጥ እነኚህ ሰዎች ተደርድረው ከጀርባ እንደሚሰሩ ለማሳየት ነው። እንግዲህ የቻይና እንቅስቃሴም ደግሞ እየጣማቸው አይደለም። ቻይና በጣም ይሄ ሁሉ የደከሙበት ከዛን ጊዜ ጀምሮ የደከሙበት እንትን በኋላ የመጣች ቻይና አሁን ይዛ ነገሩ ነው። ኖት የሚፈልጉት ነገር አይደለም። በዚህኛው ግን በ2017 ከ1884 ከነበረው የሚለየው ነገር ወገኖች በዚህኛው አፍሪካኖች ተጋብዘዋል። እሺ የሚሉ አፍሪካኖች ስለተገኙ ማለት ነው። እሺ የሚሉ አፍሪካኖች ስለተገኙ ተጋብዘዋል። ኦኬ የ2017 ነው አያስፈልግም። እንቀጥል። ያው እንግዲህ በ2025 ደግሞ አሁን በያዝነው ዓመት ሳውዝ አፍሪካ ላይ እንግዲህ በምታዩት ሁኔታ እንደዚህ የሆነው ተቀምጠዋል ማለት ነው። which is really sad. የወርልድ ባንኩን ሰውዬ ከጀርባ ታያላችሁ። የአይኤምኤፍ ሰዎችን ታያላችሁ። የእኛም እንግዲህ ሁሉም የአፍሪካ ሀገሮች ያልተሳተፉ የተሳተፉት እሺ ያሉት ግን በዚች እንግዲህ በኮምፓክት ዊዝ አፍሪካ ፎረም ላይ ያው ጠቅላይ ሚኒስትሩም ተናግረዋል። አብይ አህመድ ከእሱ ጋር በዲጂታል እና በሴኩሪቲው ጉዳይ ላይ በእንደዚህ ጉዳይ ላይ ይመለከታቸዋል ያላቸውን ሰዎች ይዞ ሄዷል። እነኝ እንግዲህ ያው ሴኩሪቲ ያው እናንተ ቴክኖሎጂውን እስከሰጣችሁን ድረስ የምትፈልጓትን ህዝቡን ለመቆጣጠሪያ ታይም በእንግሊዝ የተደረገው ዲጂታል አይዲ በእንግሊዝ በደንብ ከመደረጉ በፊት እኛ ሀገር ኢትዮጵያ እንደሚደረግ ካሽለስ ሶሳይቲ በሌላው ሀገር ለም ሳይደረግ በኢትዮጵያ የሚደረግበትን መንገድ ሁሉን ነገር ማለት ነው አስቀድሞ እያደረገ እሱና እንግዲህ ዘርማንዘሮቹ ለረጅም ዘመን በስልጣኑ ተቆጣጥረው የሚሄዱበትን አረቦቹ እና ደግሞ ሌላውም አሁን እንግዲህ ኮምፓክት ዊዝ አፍሪካ ሜምበሮች በሙሉ ቢሊዮነሮቹ ቅድም የዘረዘርኳቸው ቢሊዮነሮች ማለት ነው በህቡ ኢትዮጵያን ብቻ ሳይሆን የተቀረውንም የተስማማውን አፍሪካን አህጉር የሚግጡበትን ሪሶርስ ምክንያቱም ያስፈልጋቸዋል ፎርዝ ኢንዱስትሪያል ሪቮሉሽን ነው። ፎርዝ ኢንዱስትሪያል ሪቮሉሽን በአራተኛው ኢንዱስትሪ አብዮት አሁን እነኛ ሀገሮች በሙሉ ኮምፒት የሚያደርጉት ትራምፕ ደጋግሞ እንደሚነግረን ለኤሌክትሪክ መኪና ኮባልት ያለው ሀገር ያስፈልገናል። በመግቢያው ቪዲዮ ያሳየነው እሱ ነው። በመጨረሻ ላይ ማሳያቸዋለሁ። በፊልም እነሱ ሰርተውልናል። ስለዚህ ለማንኛውም ነገር ለሚያስፈልጋቸው ነገር በክላይሜት ቼንጅም ሰበብ እያደረጉ ምናምን ለሚሄዱበትና አቅጣጫ
ዛሬ እየተንቀሳቀሱበት ነው። በጣም የሚያሳዝነው ይሄ ነው። ታዲያ ያው እንደምታዩት እንግዲህ እነኚህን ሀገሮች እንግዲህ አሁን አስቀምጥላችኋለሁ። በዛን ጊዜ በ1884 የነበሩት ሀገሮች እየጠቀስን ማለት ነው። አሁንም እዚህ ስብሰባ ላይ እንዴት አሁን በ2025ቱ እንዴት እንደገቡ እንድታዩ ፈልጋሉ። ኦስትሪያ፣ ሃንጋሪ፣ ቤልጅየም፣ ዴንማርክ፣ ፍራንስ፣ ጀርመኒ፣ ግሬት ብሪትን፣ ኢትሊ፣ ኔዘርላንድስ፣ ዘኦቶማን ኢምፓየር እንግዲህ ተርኪ ብላችሁ ማሰብ አለባችሁ። ምክንያቱም ኦቶማን ኢምፓየር አሁን በቱርክ ነው፣ ኤርዶጋንን ነው የምናየው። ፖርቹጋል፣ ራሻ፣ ስፔን፣ ስዊድን፣ ኖርዌይ፣ ዩናይትድ ስቴትስ። ዩናይትድ ስቴትስ በዚህኛው አልተገኘም። ዩናይትድ ስቴትስ ሌላ እቅድ አለው፣ እሱን እንመጣበታለን። ዩናይትድ ስቴትስ በፍቅር አልፈለገም። ዩናይትድ ስቴትስ አሜሪካ በፍቅር አልፈለገም። ሌሎቹ ናቸው በፍቅር። በዩናይትድ ስቴትስ በሌላ እቅድ አለው። ኤኒዌይ በዚህኛው ማለት ነው እንግዲህ ያው እንደዚህ ወደ ኋላና ወደፊት እንኳን አላደረገም። እነኝህን ሀገሮች እንግዲህ በአእምሯችሁ የያዛችሁ እንግሊዞች እንደነበሩ አሁንም እንግሊዞች አሉ። ለዚህ ነው አሁን በዚህ ሰዓት ሳውዝ አፍሪካ የሚሄድ እንትን የተደረገው ይሄ ነው። እንግዲህ ለምን መከረባቱን እንደሚያስተካክልለት እግዚአብሔር ወቀው። እንግዲህ አንጡራ ሀብት እየሸጡ ከረባት ማስተካከል እሱ ያውቃል። ለማንኛውም ያው እንግዲህ የጣሊያኗም ሜሎኒ ያው እንግዲህ እንደዚህ ጥርስ በጥርስ ነው። የሚገርም እኮ ነው። ያው እንደምታዩት ያው ፈረንሳዮችም ነበሩ በፊትም አሁንም አሉ። ፈረንሳዮች አሉ። ኮምፓክት ዩዝ አፍሪካ ነው። አያችሁ። ከነኚህ ጀርባ እንግዲህ ቅድም ዘረዘርኳቸው ቢሊዮነሮች እንዳሉ ነው ማወቅ። እነኛ አይደሉም። እነኚህ ዝም ብለው ዘፎራነርስ ከጀርባ ያሉት እነኛ ቢሊዮነሮች ናቸው። ያው እንግዲህ ኦቶማን ተርኪ እንደምታዩት ኤምፓየሩ የሰውየው ሪፕሬዘንታቲቭ ይሄ ነው። ሁሉም እንግዲህ እየተከፋፈሉ ነው ማለት ነው በአባል ሀገሮች። ለዚህ ነው አሁን የእነኛ ሀገር ሰዎች እንግዲህ ያው ተመቻችቶላቸዋል። ህዝቡ ይቀጭጫል፣ እነሱ ይመቻችላቸዋል። ይሄ ነው ዚስ ኢዝ ላይክ በቃ ኒዮ ኮሎናይዜሽን ማለት በእንትን ነው። ታዲያ አለልኝ አንተ ደግሞ ዝም ብለህ ነው ልትሉ ይችላል። ዝም ብለህ ነው አንተ በቃ መቃወም የሚል ሰው አለ። በኦቨር ዘ ይርስ ግን ወገኖች ይገርማችኋል፣ ድምፅ ያጡ የአፍሪካ ምሁሮች አሉ በየጊዜው እየወጡ የሚናገሩ አረ ይሄ ኮምፓክት ዩዝ አፍሪካ የጂ20 ሰመት ላይ እኮ የሚደረገው እኮ አፍሪካን ለመጋጥ ነው። ለአፍሪካ ህዝብ የሚጠቅም ነገር የለም። ለቢሊዮነሮቹ ከጀርባ ላሉት ግን የሚያስበላ ነው፣ የሚበሉበት አጀንዳ ነው ብለውም ይናገራሉ። ቢቢሲ ላይ አይወጡም፣ ሌላ ላይ አይወጡም። እኔ ሪሰርች ያደረግኩት ስላገኘው አምጥቼ አሳያቸዋለሁ። ሳላቋርጠው ቪዲዮን አሳያቸዋለሁ። አጭር ቪዲዮ ነው፣ የተናገርኩትን ነው የሚናገሩት። ስለዚህ እዩት እስኪ ምን እንደሚሉ። Politics of the G20 is about themselves as G20, not about Africa. I don't see anything to show that the G20 is interested in what goes on in Africa other than how they are going to benefit from what's happening in Africa. Because, for example, when you look at the compact is about getting investment opportunities from Africa for companies in the G20 countries, but not helping Africa to get out of poverty. The compact is a document which has been made only for the investors. It's just an investor approach, and it's not at all a document for development or a document which could be of benefit to Africa, because it relies on the assumption that Africa lacks investment. But this is not the problem. You have foreign direct investment in Africa, but this foreign direct investment generally does not help Africa develop domestic capabilities, develop agriculture, industry, and also enlarge the domestic market. Difficult to make demands to the G20 because G20 is a club of rich people. It isn't a club which is globally, for everybody. If it was an institution like the WTO, the UN, you can make demands. But it's really difficult to make demands
to the G20? It's difficult to have demands addressed to the G20 because ordinarily their preparation is not focused on Africa development, but for strategic interests, for capitalist interests, things like that. Because if you want to have a coherent policy towards Africa, we have to go against the logic of free trade, free enterprise, and what is so-called good governance. እነዚህ ነው እንግዲህ የተናገር ነው እና ለአፍሪካ የሚጠቅም እቅድ ሳይሆን ለቢሊዮነሮቹ ግሩፖች የሚጠቅም ነው። ለህዝቡ የሚጠቅም ለአፍሪካ ህዝብ የሚጠቅም ሳይሆን እነሱን የበለጠ ሀብታም የሚያደርጋቸው ነው። እንደውም ህዝቡን በዴቨሎፕመንት በኢንፍራስትራክቸር ሰበብ ከቀዩ የሚያፈናቅል ነው። ህዝቡን የሚያደቅ ነው። የሀገሮችን ከረንሲ የሚያወርድ ነው። የመግዛት አቅማቸውን የሚያወርድ ነው። ምክንያቱም ቢሊዮነሮች እኮ ከሚጠይቁት አሁን ቅርብ ጊዜ ከጠየቁት ራሱ ስትራክቸራል አጀስትመንት አንዱ የኢትዮጵያ ከረንሲ ይውደቅ ነው። ምክንያቱም የነሱ የመግዛት በቀላሉ የሚፈልጉትን ነገር ይገዛሉ ማለት ነው። መሬቱን ይገዛሉ፣ ማዕድኑን ይገዛሉ፣ ምን የሀገሩን ህግ ደንብ እንደፈለጉ ኦልተር ያደርጋሉ፣ ይቀይራሉ ለነሱ እንዲስማማቸው። እሺ የሚል መንግስት ነው ያለው። ከዛ በኋላ እሱ እንግዲህ ዋናው ስልጣኔን ማንም እንዳይነቀንቅብኝ ያለ ምርጫ በቃ ዝም ብዬ መኖርበት ዝንተ ዓለም እንደ ቻይና ኮሚኒስት ፓርቲ የምገዛበት በሶሻል ክሬዲት ሲስተም እሱን ነው። ከዛ እናንተ እንደፈለጋችሁ ብታደርጉ የሚል ነው እና በእንደዚህ አይነት ውስጥ ነው እንግዲህ የፕሮስፐሪቲ ተብላ የምትሰበከው። ግን ያየነው ነገር በዚህ አሁን እንግዲህ ከ2018 ወዲህ ያየናት ኢትዮጵያ ምን አይነት የሆነች እንደሆነ አይን ያለው ያያል፣ ጆሮ ያለው ይሰማል። በጣም አሳዛኝ ነው እና እነኛ አይነት ድምፆች አሁን ያሳዩአቸው አይነት መደመጥ አለባቸው። ከዚህ ጋር ወገኖች በማየት ያለብን ነገር አሜሪካ የተለየ እቅድ አላት ስል ዝም ብዬ አይደለም። በዚህ ጉዳይ ላይ ደግሞ በጣም ብዙ ጮክ ያለው በጣም ብዙ ዓመትም ሆኖኛል ስጮ። አረ ይህን ነገር በደንብ ይዩት ወገኖች። ባለፈው ደስ ይለኛል መምህር ፋንታሁን ዋቄ በዚህ ጉዳይ ላይ አንስቶ ነበርና በጣም ነው ደስ ያለኝ። ተናግሬዋለሁ ከዚህ በፊት አስታውሳላችሁ። ይሄም አፍሪኮም ነው። የአፍሪኮም እቅድ አሁን አንደኛው እንግዲህ አፍሪኮም አንደኛው እቅዱ በአፍሪካ ብቻ ሳይሆን በአፍሪካ ስለሆነ አፍሪካ እቅም ነው። ግን የአሜሪካን ኮማንድ በተለያዩ ሀገሮች አሉት ነው። በአውሮፓ አንዳንድ ሀገሮች፣ በላቲን አሜሪካ በምናምን ሊኖሩ ይችላል። መቀመጫ ፖስት አለው እና የሚፈልጋቸውን ሀገሮች ከመግባቱ በፊት እዛው አካባቢ ያለውን አንገቨርንድ ዞንስ መፍጠር ነው። ለምሳሌ በቃ ነው ወይም ሌብል ያደርጋል። ቴሮሪስት ግሩፕ ነው፣ በቃ እዚህ አካባቢ ያለ ቴሮሪስት ነው። ይሄ ቴሮሪስት በመሆኑ ምክንያት ይሄ ለአካባቢው ለቀጠናው ችግር ይፈጥራል። ስለዚህ ብለው ሄደው የራሳቸውን ፎርስ እዛ ያስቀምጣሉ። ግን እቅዳቸው ወደፊት ያንን ምክንያት አድርጎ ለመግባት ነው። ይህን በአፍጋኒስታንም በኢራቅም በሌሎችም ሀገሮች ምናምን አይተናል፣ ስናይ ነው ይኖሩ ነው። ግን ወደ አፍሪካ እንግዲህ በምንመጣበት ጊዜ ጅቡቲ መቀመጫውን ያደረገው የአፍሪኮም ነው። እንግዲህ ሌሎችም ቀጠናዎች ላይ ይኖራሉ። ለማንኛውም ግን ይሄ ነገር ከዚህ በፊት እንደውም እንግባ ብሎ ነበር። እንግዲህ በትግራይ በነበረው ጦርነት ጊዜ እንግባ ብሎ ሲንደረደሩ ነበር። ጀነራል ላንሊ የሚባለው ጥቁር ሰውዬ ምትክ ነው እንግዲህ የመጣው አሁን ይሄ ነጩ ላንሊ። ከዚህ በፊት ባሳያችሁ ቪዲዮ ታስታውሱ እንደሆነ ያው ቻይና የደከምንባትን አፍሪካን ዝም ብላ ስትግጥ ዝም ብለን የምናየው ነገር አይደለም ብሎ በፊት ለፊት ተናግሯል በነበረው በኮንፈረንስ እና አሜሪካ ኒድ ቱ ስቴፕ አፕ ብሎ ተናግሮ ነበር። ስለዚህ አሜሪካ የምታመቻመቸው ጉዳይ የለም፣ ዳይሬክት ነው። ስለዚህ አሁን በዚህ ውስጥ የአሜሪካ እንግዲህ ጥቅም ኢትዮጵያ አሁን ህዝብ እንግዲህ እየተገደለ ነው፣ እየታረደ ነው። በኢትዮጵያ ውስጥ ያለን የመገደልና የመታረድ ምናምን ጉዳይ ማንም ፓብሊክ ሊወጥቶ የአሜሪካ ህዝብ ሲናገር አይገባም። ምክንያቱም እነሱን የሚጠቅም ሽሽል የሚላቸው መንግስት በኢትዮጵያ ላይ ስለተቀመጠ ያንን አሁን ክሪቲሳይዝ አያደርጉም ኦፕንሊ አያደርጉም እንጂ ቢሆን ሁሉ ጋዜጣ በዓለም ላይ ያለው ሁሉ የቴሌቪዥን ቻናል ቢሆን ማለት ነው ፍትህ በዓለም ላይ ቢኖር ኖሮ ዛሬ የወገኖቻችን መታረድ፣ የወገኖቻችን መገፋት፣ የወገኖቻችን መፈናቀል በሙሉ ሹድቢን ትልቅ ዜና ሊሆን የሚገባው ነበር። ልክ ለዩክሬን ኮንሰርን ሆነው እንደሚጮሁት ሌላውም ሀገር እንደሚሆኑት ይሆን ነበር። ግን
ያስቀመጡት ከነሱ ጋር የሚሰራው ኢትዮጵያን አሁን እየገዛ ያለው መንግስት ለነሱ ስላልከለከላቸው የሚያመቻች ስለሆነ ምንም ችግር የለም እና ይሄን ለማድረግ እኮ ብዙ ሎቢም እኮ ለማድረግ እኮ እንቅስቃሴው ነበር፣ ግን በተፈለገው መጠን አልሄደም። ለማንኛውም እንግዲህ አንድ ቀን ይመስለኛል ቆይታ ወደ ኢትዮጵያ መጥተው ነበር። ኢስት አፍሪካን ኮማንድ ማለት ነው እንግዲህ የአሜሪካ በዛ እንግዲህ ዴሊጌሽኑ ወይም ልኡካኑ ጀነራል ዳግቪን አርኤም አንደርሰን የሚባለውን አዲሱን አፖይንቲ ይዞ መጥቷል። ከእሱ ጋርም አብሮ ፈርስት ኤርፎርስ ጀነራል ይሄ ተለቅ ያለው ሰውዬ እሱ መጥቷል። ሌሎችም ልኡካኖች አብሮ መጥቷል። በአቶ ብርሃኑ ጁላንም ጠቅላይ ሚኒስትር አብይ አህመድንም አግኝቷል። ታዲያ በጣም የሚያስቀው ነገር ይሄ እንግዲህ የሆነው አሁን በኖቬምበር 25 ነው። አሁን ዛሬ እንግዲህ ስንት ነው ዛሬ 28 በ3 ቀን በፊት ከ2 ቀን በፊት። የሚገርመው ግን በኖቬምበር 28 በፌብሩዋሪ 25 በዚሁ ዓመት ግን ትዝ ይላችኋል ትራምፕ በቃ እኔ ኢስት አፍሪካን ኮማንድን ዲስማንትል አደርገዋለሁ፣ አፈራርሰዋለሁ፣ ይሄ ገንዘብ ማባከን ነው ምናምን ሲል ሙኝ የምትፈልግ አያደርገውም። ኢፍ ዩ ሪመምበር አይ ዲድ ሴይ ዳት ይሄ ውሸት ነው፣ አያደርገውም። የአሜሪካ ጥቅም እኮ አያደርገውም። ኖት ዱ ዛት ቢሊዮነሮቹ እኮ ናቸው እሱ ጋር ያስቀመጡት መጀመሪያ አይ ዊል ኖት ዱ ዛት ብዬ ነበር። እና እንደተባለው አክቹሊ ለካ ይሄንን ሰውዬ እንደውም ያመጣው ራሱ ነው ሂ ፑት ሂም ቱ ፓወር። ስለዚህ አልፈረሰም። ያው እንደምታዩት ጀነራል ዳግቪን አርኤም አንደርሰን ኮማንደር ኦፍ ዩኤስ አፍሪካን ኮማንድ ሆኖ ከዛ በኋላ መጥቷል ወደ ኢትዮጵያ። በጣም እሱ አይደለም እኔ አሁን በጣም የሚገርመው እሱ ብቻ ሳይሆን በቀጠናው እነኚህ ሰዎች ሰላም ይፈልጋሉ፣ ሰላም አይፈልጉም የሚለው ነገር እንግዲህ አሁን እንግዲህ በጀነራል ላንሊም በጥቁሩ ማለት ነው ከዚህ በፊት በነበረው በመሪው እንደተነገረን መግባት ነው የሚፈልጉት። ምክንያት በምን ይግቡ ነው በምን ይግቡ? ምክንያቱም ኢትዮጵያ እኮ ዝም ብሎ አይገባም። የህዝቡ ፈቃድ ያስፈልጋቸዋል። የህዝቡ ፈቃድ አረርዱን በቃ መኖር አልቻልም የሚባል ነገር አበቃ እንዲህ ካላችሁማ በቃ እናስማማ በማለት ለመግባት ይፈልጋሉ የህዝቡ ፈቃድ። ምክንያቱም ኢትዮጵያ አስቸጋሪ ነው። ኢትዮጵያ የእግዚአብሔር ሀገር ነች፣ እንዲሁ ቀላል አይደለም። ለማንኛውም ገብቶ እንግዲህ ይሄ ሰውዬ እንደምታዩት እንደምታነቡት አፍጋኒስታን፣ ኢራቅ ዋር ላይ የተሳተፈ ሰው ነው። አሁን እንግዲህ ይህንን አጀንዳ ይዞ ወደ ኢትዮጵያ መጥቷል ማለት ነው። ብርሃኑ ጁላን ማርሻል ፕላን ነው እንግዲህ ማርሻል ፕላን ብርሃኑ ጁላን ይዞ መጥቶ አግኝቷል ማለት ነው። እና ከዚህ በፊት ተዝላቸዋል ወገኖች የኢትዮጵያ ጦር ሰራዊት እኔ እየናኩ አይደለም፣ የኢትዮጵያ ጦር ሰራዊት እየናኩ አይደለም፣ ግን እንደው ትንሽ ተጋነነብኝና ነው ይቅርታ አድርጉልኝ። የእኛ ጦር ሰራዊት በጣም በዓለም ላይ በጣም የሚፈለግ ስለሆነ እንደው አታሰለጥኑንም ወይ እንደው እያሉ ብዙ በጣም ታላላቅ አገሮች ሁሉ እየጠየቁን ነበር ብሎ ነበር አይደለ? አሁንና እውነቱ ነው አልዋሸም። እኛንን እንደዚህ የዋሸን እንደው ሰውየውን እንደው እንትን የምናደርገው እንጂ እውነቱን ነው። ይኸው አሁን እንግዲህ ጀነራል አንደርሰንም ይህንን ተከትሎ መጥቷል ማለት ነው። አሰልጥኑልን ሊሆን ይችላል። ለማንኛውም እስኪ አንድ ቪዲዮ አለ የጀነራል አንደርሰን ሲናገር ያለበትን እንመለስ። It's great to be back in Ethiopia. So this is not my first time here. It's really exciting for me to be back. This is an important region, an important country to visit. So I'm happy to be here as the new AFRICOM commander. The whole reason I came here today is because we have shared threats. We understand that. I'm not new to this region. I understand what these issues are. And we're here to help empower our African partners to address these threats in a united way. And if we can find that means, then we can make progress. During my visit, I had the opportunity to meet with your Prime Minister, Abiy Ahmed. We were able to discuss the common threats of transnational... ኮመን ትሬት አሁን እንግዲህ ስለ ቴሮሪስት ነው ሁልጊዜ ቴሮሪዝምን እያስታቀቁ አይደለም የሚንቀሳቀሱት ከ9/11 ምናምን ጀምሮ ኦልሞስት ከዛ በፊትም። ስለዚህ አሁንም እንግዲህ በጋራ ጠላት አለን፣ በአካባቢ ያለ ጠላት አለን ነው እንግዲህ እና ማንን እንግዲህ ቴሮሪስት ብሎ ሌብል ሊያደርግ እንደሆነ እግዚአብሔር ይወቀው። Terrorism and look at how we can contribute to regional stability. This is an important visit for me as Ethiopia is critical to both of those. My time in Addis Ababa underscored the importance of collaboration. Anyway,
እንቀጥል ወገኖቼ። በጣም ይገርማል። ታዲያ ይሄ በጣም ወሳኝነት ነው አለው። እንግዲህ አሁን ቀጥዬ የማሳያችሁ ስላይድ ማለት ነው። ተመልከቱ እንግዲህ አሁን ምንድን ነው አሁን ሼርድ ሴኩሪቲ ትሬትስ እንግዲህ አደጋው በጋራ ሊያጠፍ ከኢትዮጵያ ጋር ተባብረን ማጥፋት አለብን የሚለው ምን ነው ሲባል እንግዲህ አሁን ለአሜሪካ እንደሚለው እንግዲህ ጀነራል አንደርሰን በሚድል ኢስት በሆርን ኦፍ አፍሪካ ያለ የሚረብሽ የአልሸባብ ፎርስ አለ። እሱም ብቻ ሳይሆን ደግሞ ወረድ ብለን እናየዋለን። ቆይላም በወንዶም ሪጂናል ኢንስታቢሊቲ እንግዲህ ሜጀር ፓርቲኩላር አክቲቪቲስ ግራውንድ ላይክ አልሸባብ እና ዘ ዩኤስ ሰፖርት ኢትዮጵያስ ሜጀር ትሬትስ እንግዲህ ከአልሸባብ ከሚባለው ነው የሚመጣብን ነው እና ይህንን እንግዲህ ከኢትዮጵያኖች ጋር ሆነን ኮምፓክት እናደርጋለን እያለ ነው። Regional instability, Ethiopia is at the nexus of a volatile region and instability. This poses a risk to U.S. security threats. እንግዲህ አሁን ኢትዮጵያ እንግዲህ የተጋረጠባት እነኚህ በቴሮሪስቶች የሚያጋጥማት በውስጥም በውጭም ነው የሚለው። ይሄ ለአሜሪካ ካላት ኢንተረስት አሜሪካ በሪጅኑ ከምታገኘውን ጥቅም አደጋ ላይ ይጥላል ነው። እንግዲህ የሴኩሪቲ ጥቅም አለ፣ የኢኮኖሚ ጥቅም አለ፣ የፖለቲካል ዋቴቨር ኢንፍሉዌንስ ጥቅም አለ እና ይሄንን እንትን ስለሚያደርጋት አብረን መስራት አለብን ነው። አሁን እንግዲህ በጋራ ነው ማለት አብይ አህመድ የተስማማውን እነሱ ይስማማሉ፣ እነሱ የተስማሙትን አብይ ይስማማል ነው ነገሩ። እንግዲህ ሲክስ ቱ ፕሮሞት ሪጂናል ስቴቢሊቲ። አሁን እንግዲህ ኤትኒክ ኮንፍሊክት ኢን ኢትዮጵያ ሰች አዝ ዘ ቴንሽን ቢትዊን ዲፍረንት ግሩፕስ ይሄ በጣም ወሳኝነት አለው ወገኖች። አሁን እንግዲህ የተለያዩ ግሩፖች አሉ በኢትዮጵያ። አሁን እንግዲህ እዚህ ላይ ፋኖን ሊጠቅስ ይችላል። በትግራይ ያለውን ግጭት ወይም በደቡብ ያለውን እንግዲህ እነሱ ግሩፕስ የሚላቸው እነሱን ነው። በዘር ላይ የተመረከዘ ግጭት እነኝን ወይም ቴንሽን ውጥረት ነው የሚለው። ቴንሽን ውጥረት ነው። እነኚህ ኢንተርናል ቻሌንጅስ የኢትዮጵያ ችግሮች ናቸው። አያችሁ is a significant internal challenge that has also been a source of regional instability። በሀገር ውስጥ ያለው ቴንሽን በውጭ ላለው ቴንሽን ችግር እየፈጠረ ነው ለአሜሪካ እና ምን ይሁን ሊል ነው። አሁን እንግዲህ ተመልከቱ። this በጣም ብዙ ሰዎች አሁን ሊያዩት የሚገባ ነገር ነው። መጮም ካለባቸው ብዙ ሰዎች ሊጮህ የሚገባው ሰዓት አሁን ነው። ለይቶ ማየት ያስፈልጋል። እዚህ ጋር አንዳንዶች እኮ እንዳይገደሉ ነው አሁን የሞት ሽረት ትግል እያደረጉ ያሉ ወገኖቻችን። እነሱ ቴሮሪስቶች አይደሉም። የአሜሪካ ጥቅም ተነካ አልተነካ እሱ አይደለም። እዚህ ጋራ እየተገደሉ በድሮን እየተደበደቡ ስላሉት እየተናገረ አይደለም ጀነራል አንደርሰን። ኦኬ። ስለዚህ ኢትዮጵያ ሴኩሪቲ ትሬትስ አር ኦፍን ሞር ኢሚዲየት ኤንድ ኢንተርናል በጣም ኢሚዲየት ናቸው፣ ኢንተርናል ናቸው። ስትሪሚንግ ፍሮም ኤትኒክ ዲስፒዩትስ ሚሊሻ አክቲቪቲ ኤንድ ዘ ቻሌንጅ ኦፍ ኢንቴግሬትድ ሪሊጂናል ፎርስስ ኢንቱ አ ናሽናል ሴኩሪቲ አፓራተስ። ስለዚህ የአብይ መንግስት የሚያስጨንቀውን እንደ ቴሮሪስት ብሎ የአብይ መንግስት የሚፈርጀውን ማለት ነው የአሜሪካ መንግስት በአፍሪኮም በኩል ሊረዳ ታላችሁ። በጣም ይሄ በጣም እንግዲህ በአሜሪካም ያሉ በመላው ዓለም ሎቢ ማድረግ የሚችሉ ይሄ ነገር ግልጽ በሆነ መንገድ ማለት ነው መነገር መቻል አለበት። ለዚህ አሁን በሀገር ውስጥ በኢትዮጵያ ሀገር ውስጥ በተለያዩ ግሩፖች የሚደረገው ነገር ቴንሽን ለአሜሪካ በቀጠናው ላለው ሰላም እና ጥቅም ችግር ይፈጥራል። ማንን ነው አሁን ቴሮሪስት ሊሉ የተነሱት የሚለው ነገር this is very important። አያችሁ this is very important። ማን ነው ቴሮሪስት ተብሎ ሌብል የሚደረገው ነው። አያችሁ ብዙ ሰዎች በታሪክ በዚህ መንገድ ማለት ነው ብዙ ሰዎች በታሪክ ወደ ሊቢያ ስንሄድ በመንግስት ደረጃ የሚሆን ቴሮሪስት የተባሉ አሉ። አሁን ደግሞ በኖርዝ ያሉትን ወገኖቻችን ቴሮሪስት በቃ ብቻ ለአብይ መንግስት የማይስማማውን በሙሉ ፋኖንም ይሁን ማንንም ቴሮሪስት መንግስት የሚቃወሙ ሙሉ ቴሮሪስት
የሚባልበት አረ እነኚህ ሊያሰሩኝ አልቻሉም እነኚህ ቀጠናውን የሚያምሱ ናቸው የእናንተን ችግር ምናምን የሚባልበትን ደረጃ ሊያመጡ ይችላሉ ማለት ነው። this is በጣም የሚገርም እንቅስቃሴ ነው። ይሄንን ታዲያ አብረን ደግሞ ስናይ በጣም ይገርማል። የአብይ መንግስት ማን ነው? እስኪ መጀመሪያ ቀይ ባህር ወደ ፍለጋ ነው ወደ በርበራ ማን ላከው ሲባል አሁን እየወጣ ነው። ለደንብ ላስተዋለው ሰው የአፍሪኮም በ25 ኢትዮጵያ መጥቶ ማለት ነው በ26 የሄደው መሰላችሁ ጀነራል አንደርሰን በ26 ላጥ ብሎ የሄደው ሶማሊላንድ ነው ሄደው። ዋይ ዚ ጎይን ሶማሊላንድ እንግዲህ ይታያችሁ የኤዩ ዩናይትድ ኔሽን ምናምን ገና ያላጸደቀላት እንደ ሀገር ያልዋጃት ያላጸደቀላት ሀገር ነች። በቃ ሀገር ሳትሆን ክልል ነች። አብይ ከዚህ በፊት ሄዶ በርበራ ፖርት የዩኤኢ ኦልሬዲ ያንን ፖርት በሰፊው ይዛ የአረብ ኤሚሬትስ ዩናይትድ አረብ ኤሚሬትስ እየሰራችበት ያለውን ወደብ ማለት ነው። አብይ ብድግ ብሎ ወልዘሰደን በቃ የዩናይትድ አረብ ኤሚሬትስም ፈቅዶልኛል እዛ ሄጄ ከሶማሊላንድ ጋር ተስማምቻለሁ ከዚህ በኋላ ከነሱ ወደብ እናገኛለን ምናምን ብሎ በሚናገርበት ጊዜ ሜንላንድ ሶማሊያ የሶማሊያ መንግስት እንዴት በትልቅ ደረጃ እንደተነሳ ተዘግቧል። ታስታውሳላችሁ ሪሜምበር። እና ግን ይሄ አሁን ጀነራሉ እንግዲህ ይታያችሁ አገር መሆኗ ባልተነገርጋል ባላላት ወደ ሶማሊላንድ በሚሄዱ ምክንያት ሜንላንድ ሶማሊያ እንዴት ተደርጎ ነው ያለችው አሁን ሰሞኑን ማለት ነው። እንዴት እንግዲህ ለቀጠናው ሰላም የአሜሪካ መንግስት አፍሪኮም መነጋገር የነበረበት ከኛ ጋራ ነው ከሜንላንድ ከዋነኛው ሶማሊያ ጋር ነው እንጂ ኤዩም አፍሪካ ዩኒየንም የተባበሩት መንግስታትም እንደ አገር ያላጸደቀላት ክልል ሄዶ ማየት ምን አመጣው? this is unprecedented እያሉ ነው። ይሄ በጣም የሚገርም ነገር ነው። አፍሪኮምስ ሃርጌሳ ሚሽን ይህ እንግዲህ የሶማሊላንድ ጋዜጣ ይዞት የወጣው ነው። ልክ እንዳልኳችሁ ነው ያለው። እሰይ ቀን ወጣልን። አሁን አሜሪካ ሶማሊላንድን በቃ እንደ አገር ልደነግግ ነው። አያችሁ አሁን ይህ አካሄድ የጥቅማጥቅም ጉዳይ ግን በኋላ ላይ የውጭው ኢትዮጵያ ምንድን ነው በሀገር ውስጥ የምታጣው? የአሜሪካኖቹ ጥቅም ይጠበቃል፣ የቢሊዮነሮቹ ጥቅም ይጠበቃል። አያችሁ አሜሪካ በጦር ነው። ቅድም ያየናቸው ደግሞ በኮምፓክት ዊዝ አፍሪካ ደግሞ በጥቅማጥቅም ነው። የአሜሪካ በጣም ሎንግ እንትን ነው፣ ትልቅ ነው፣ ሰፋ ያለ ነው። ስለዚህ አሁን ይሄ አካሄድ ማለት ነው አሁን እንዴት ነው አሁን እንግዲህ ምርጫ ቢኖር የአብይን መንግስት መርጦ ማውረድ ይቻላል አይቻልም? ጀስት በጣም ከባድ ነገር ነው ማለት ነው እየመጣ ያለው። this is what we are up against. ሃርጌሳ ሚሽን confirms what Washington won't say out loud ብሎ ነው ያወጣው ጋዜጣው። በገባ ጊዜ ሃርጌሳ ሶማሊላንድ በሄደ ጊዜ የነበረውን ቪዲዮ ላሳያችሁ። በስማም የሚገርማችሁ ነገር ሶማሌ ግን እንደው ጃቀኝ ማለት አይችልም። እኔ በጣም ነው የሰው በሳቂ ሞትኩት። እናንተን የሚያስቃችሁናል ይሁት እስኪ ሰላም ትልዬ ኩስላን ዘብ እንግዲህ ሶማሊያ አይደል ሶማሊላንድ ነው። እንደዚህ አይነት ጃቀኝ አሪፍ ነው። ለማንኛውም በዚህ አይነት ቀይ ካርፔት ተደርጎለት ነው እንግዲህ ጀነራል አንደርሰን የገባው ማለት ነው። ይሄ በጣም አስቆጥቷቸዋል። ሜንላንድ ሶማሊያን በጣም አስቆጥቷል። ምን ለማለት ነው? እሱ ብቻ ሳይሆን ወገኖቼ የሚገርማችሁ ጋዜጣውን ወረድ ብላችሁ ስታነቡት ማለት ነው ምን ይላል እንግዲህ ሶማሊላንድ የጻፈው ነው። the moment Somaliland became indispensable to US power in the Red Sea በቃ የሚያስፈልጋት ለአሜሪካ የሚያስፈልጋት ፓወር ነው ሶማሊላንድ። the visit to Hargeisa by US African Command Chief General Anderson and Deputy Chief of Mission Justin Davis was more than a routine engagement. አያችሁ it marked a quiet but unmistakable shift in how Washington now views Somaliland. በቃ ዋሽንግተን ሶማሊላንድን እንደ ሀገር አድርጋ ልትቆጥራት ነው እያለ ነው እኮ። ማሳያው ይሄ ነው።
not as an isolated and recognized polity, but as a strategic actor at the center of the widening contest for influence across the Red Sea corridor. Wow! ስለዚህ አሁን በጣም የሚገርም ነው። በዚህ ጉዳይ ወገኖች ብዙ ሀገሮች ይህንን ቀላል ላይክ ሊያዩ የአብይ አስተዳደር ይህንን አካሄድ በጣም የሚፈልገው ነው። በ2017 ይሄ ነገር በኮምፓክት ዊዝ አፍሪካ በተጀመረ ጊዜ የሚገርማችሁ ነገር በእንትኑ ላይ ከተወሰነው ነገር አንዱ ቅድም ወደኋላ እስከ ስላይዶቹ ብትመልሱ ታነባላችሁ። እዛ ላይ አንደኛ ከወሰኑት አንዱ እነኚህ በዘ ኮምፓክት ዊዝ አፍሪካን የተስማማን ሀገር እና መሪ እስከ አፍጢሙ መሳሪያና በማስታጠቅ ክልሉን ኢንሳይድ ችግር አለብኝ የሚለውም አውትሳይድ የሚለውንም የሚቋቋምበት መሳሪያ በገፍ ልንሰጠው ይገባል የሚል ነው አንደኛው። ወደኋላ ስላይዱን ሄዳችሁ ብታነቡት ታገኙታላችሁ። እና ይሄ ነገር እንግዲህ በቀጠናው ሰላም ያመጣል ወይስ ለአሜሪካ ጥቅም ነው? በዚህ ውስጥ ደግሞ የኢትዮጵያ ኢንተርናል ሰላም ይጠበቃል ወይስ የቢሊዮነሮቹ ጥቅማ ጥቅም ነው የሚከበረው? እኛስ እንዴት ነው ያለው የሚለውን ነገር በጣም ልናየው ይገባል። እንግዲህ የፖለቲካ ሰው አይደለሁም፣ ያለውን ሪሰርች ነው ማሳያችሁ። ሰዎች ግን በዚህ ዙሪያ ላይ ሊወያዩበት ይገባል ብዬ አምናለሁ። እንግዲህ ካስታወሳችሁ ከዚህ በፊት በ2024 ሜሞራንደም ኦፍ አንደርስታንዲንግ በዚህ በበርበራ ፖርት ላይ በተደረገ ጊዜ ሶማሌዎች ዋነኛው ሜንላንድ ሶማሊያ ማለት ነው የኢትዮጵያና የሶማሌላንድን አግሪመንት በጣም እናወግዛለን ብለው በጣም በብዙ እንደጮሁ ሌሎችም የቀጠናው በክልሉ ያሉ ሀገሮች ከነሱ ስር እንደተሰለፉ የሚታወቅ ጉዳይ ነው። አሜሪካ ሰላም እንዲወርድልን እንፈልጋለን፣ አልሸባብ ነው ጠላታችን፣ የኢትዮጵያ መንግስት የኢትዮጵያ ጠላት ሳይሆን የኢትዮጵያ መንግስት ጠላት የሚለው የእኛም ጠላት ነው በምትልበት ሁኔታ ላይ ማን ነው ቴሮሪስት አሁን የሚለውን ነገር ሰዎች በጥሞና ሊያዩት የሚገባ ነገር ነው። ለማንኛውም ግን በዚህ በአፍሪኮም ጉዳይ ላይ ወገኖቼ እኔ መናገር ከጀመርኩ ቆይቻለሁ። የዛሬ 9 ዓመት የታቀደው የጨለማ መንግስት እርምጃና የባንዳዎቹ ድፍረት ያው የአፍሪኮም ሄዳችሁት በጣም የሚገርም ነው። የዛሬ 2 ዓመት ማይክል ፖምፒዮ በነበረበት ጊዜ የጥቁሩ ጀነራል ላሊ በነበረበት ጊዜ የእነሱን ብልጽግና በእኛ መቃብር ላይ አስቀድሜ ተነጋግረናል፣ አሳይተናል። ከእናንተም ኢንፑት ማዕት አለ። ሰዎች ወደኋላ ሄደው እንዲመክሩ ያላዩ ወደ 9,000 ሰው ምናምን አይቶታል፣ እንዲያዩ መክራለሁ። ያው እንደገና ደግሞ የዛሬ ዓመትም ያው እንግዲህ መጪው አላበራንም። ይኸው ይህም ቪዲዮ በተለይ ብታዩት በጣም ብዙ ነገር ታገኙበታላችሁ። 390ኛ ቪዲዮችን ነበር። አሜሪካ በአፍሪካ ቀንድ ያላት ትልቅ አጀንዳ በሚል ሰርተን ነበር። ታዲያ በመግቢያ ቪዲዮ ላይ ምናልባት ካላያችሁት ወገኖች እቅዳቸው ምንድን ነው የሚለውን ነገር በዚህ ዲፕ ስቴት ሲዝን 2 ዲፕ ስቴት በሚባል ፊልም ላይ ሲዝን 2 በመጨረሻው ኮንክሉዲንግ ሲዝን ላይ ያሳዩት በጣም የሚገርም ነው። የዛሬው መርሃ ግብራችንን ቁልጭ አድርጎ የሚያደርግልን ነው። ይህንን ክሊፕ አሳያችሁና በጣም ነው የሚገርመው። እንግዲህ በአፍሪካ እንዴት የጨለማ ማህበረሰብ ዲፕ ስቴት እንዴት አድርጎ አፍሪካን ሊቀራመት እንዳሰበ፣ እንዴት ባንዳ የሆኑ በፓፔት የሆኑ መንግስታትን አስቀምጦ እንዴት በቃ የሰዎች ደም መፍሰስ ደንታ ሳይኖር እንደሌለው በጣም የሚገርም ነው። በጣም አዛባፍ ሰው ቢሎ ይመስላሉ ፖስተሩ። በጣም ነው የሚገርመው። እና ማዕከል ላይ የሚገርማችሁ ጥቁር አድርገው የነሱ የሆነ ለነሱ የታዘዘ ማለት ነው። እንደገና ደግሞ ሲገለበጥ ደግሞ በዛኛው በኩል ትሆናለች። አይዶን ነው እንግዲህ እናንተ ተመራመሩበት አድርገው። ወይም ፖስተሩ ራሱ እንደዚህ ነው ያለው። እና በዚህ አይነት መልክ እና ነጮቹ እንግዲህ ያው በአፍሪካ ላይ እንግዲህ ሊያስፈጽሙ የመጡት ይመስላሉ። በጣም ይገርማል። ቪዲዮውን ይዩትና እንመለሳለን። ከዛ ያንዳንዶቻችሁን ኮሜንት፣ ሀሳብ አስተያየታችሁን አንብቤና ተነጋግረንበት ወደ መጨረሻው እንሄዳለን ማለት ነው። እስኪ ይዩት። በጣም ይገርማል። The Middle East is fucked. We should know we fucked it. 6 of the 10 fastest growing economies are in sub-Saharan Africa. ተመልከቱ እንግዲህ በጣም ይገርማል። በጣም የምንፈልጋቸው 6
በጣም የሚጠቅሙን ሀገሮች ለማለት ልንቦጠቦጣቸው የምንፈልጋቸው ሀገሮች ከአፍሪካ 6ቱ በሰሃራን አፍሪካ ከኢኩዌተር በታች ያሉ ሀገሮች ናቸው። እነኛ ሀገሮች ናቸው። ተመልከቱ እንግዲህ 6ቱ ኢትዮጵያን እንግዲህ እዚህ ጋር ከታችሁ በጣም የሚገርም ነው። Countries rich in mineral wealth. በጣም አብይ 55 33 ነው ይለናል። 33 በጣም ዋው ልመልሰው ይሄንን እንትኑን ልመልሰው። አዎ 33 ነው ወንድሜ። አየህ በጣም ነው የሚገርመው። 3 ነው 33 ነው ወንድሜ። አብይ 55 በጣም ግሬት ኦብዘርቬሽን 33 ነው። በጣም ይገርማል። 33 እንግዲህ ሚስጥር ደግሞ ብዙ አውርተናል። አያችሁ በዚህ ዲፕ ስቴቱ 33 ሊለን ነው የጨለማው ማህበረሰብ። በጣም ላይክ ፕራይስለስ የሆነ ኢንፑት ነው ያስቀመጥከው። በጣም አሪፍ ታንክ ዩ። ወደ ቪዲዮ ነው መለሳችሁ። በጣም ይገርማል። The Middle East is fucked. We should know we fucked it. 6 of the 10 fastest growing economies are in sub-Saharan Africa. Countries rich in mineral wealth. አያችሁ አገሮች ኢንጂነር ቅጣው እጅጉ ነፍሱን እግዚአብሔር በገነት ያኑርልን የተናገረው እኮ ማለት በሚነራል ዌልዝ በሀብታቸው በቃ የትየለሌ የደረሱ ሀገሮች ናቸው። እነኝን ሀገሮች እንፈልጋለን፣ እንቦጥቡጣለን፣ ለመጨረሻ ለጥብስ ያስቀመጥናቸው ሀገሮች እያሉ ነው። ተመልከቱ፣ በፊልም ላይ ሰርተውታል። Coltan for our computers. ኮባልት ለኮምፒውተሮቻችን ለባትሪዎቻችን ያስፈልገናል። አሁን እንግዲህ አራተኛው የኢንዱስትሪ አብዮት ቅድም ያልኳችሁ ማለት ነው ያስፈልገናል። ከነኛ ሀገሮች ነው የምናገኘው እያሉ ነው። ለመኪኖቻችሁ ባትሪ ያስፈልጋል፣ ፎስፌት ያስፈልገናል፣ ለአግሪካልቸር ለእርሻዎቻችን እኛን አትረሱ ይላሉ እነሱ። አያችሁ ተመልከቱ። ለኒውክሌር ወሮች ያስፈልገናል፣ ፓወር ያስፈልገናል። These are the things, gentlemen, that the wars of the next 20, 30 years will be fought over. ስለዚህ የሚቀጥሉት 20 እና 30 ዓመቶች በዚህ ዙሪያ ነው የምንዋጋው። አያችሁ this is why Africom is coming. This is why Africom is in East Africa. A huge deposit of cobalt was discovered in Mali just over 2 years ago. እንግዲህ ፊልም የተሰራው በማሊ ዙሪያ ነው። We approached the Malian government about mining rights. They told us that those rights were going to the Chinese. አያችሁ ቻይናዎቹ ሙሉ በሙሉ ሳይነጥቁም በፊት ምክንያቱም የማሊ መንግስት ለቻይና ሊሰጥ ስላሰበ ከዛ ምን እንዳደረጉ ነው። So we set about to create the conditions to make sure that wouldn't happen. ስለዚህ ጦርነቶች፣ ግጭቶች፣ አራጆች፣ ገዳዮች ምናምን በኢንሰርጀንት ግሩፕ ጀመሩ። አፈንታ ያደረጉ ማለት ነው። አያችሁ አልሰማ ያለውን መግደልም ሁሉ ቢሆን ማለት ነው። ከዛ የተቀረውን ደግሞ በስትራክቸራል አድጀስትመንት ታስተካክሉታል። እሺ እንዲል ማለት ነው መንግስት። Just last week, one of our Australian subsidiaries, thank you, Lachlan, secured those rights. አያችሁ ስለዚህ የኦስትሪያ ሰብሲዲሪስ ማለት እንግዲህ ቢሊዮነር ነው ያለኝ። አያችሁ ከዛ በኋላ ሰዎች ከሞቱ ከተገደለ በኋላ ህዝብ በማሊ መጀመሪያ መንግስት ለቻይና ሳትቀበል በፊት ያለውን ቻይናንም አሪፍ ነው እያልኳችሁ አይደለም። ያው እንግዲህ ለማንኛውም እና ይሄ ቢሊዮነሩ ሄዶ ሴኩር ያደረገ ዲሉን ይነግሩናል እኮ። Our pilot project in Mali hit a few bumps. ይኸውላችሁ በማሊ ፓይለት ፕሮጀክት እቅዳችን ትንሽ ቪው ባምፕስ የሚሉ ትንሽ ችግር አጋጥሞት ነበር የሚለው በራሳቸው በማሊ ሰዎች ነው አስገደሏቸው ነው ባምፕ የሚሉ። ለዚህ ነው አያችሁ ደማችን ወገኖቻችን የሚፈሰው ኢትዮጵያ ሰላም ያጣችበት ምክንያት ወገኖቼ ለዚህ ነው። እሺ የሚል መንግስት አስቀምጠው እኛን ዛሬ ከቀያችን ወገኖቻችንን የሚያፈናቅሉበት ደማችን እንደ ጎርፍ የሚፈስበት ሀገራችንን፣ ታሪካችንን፣ ህዝባችንን፣ ትውፊታችንን ስር አድርጋ ለማት ዓመት የያዛችን እምነታችን ኦርቶዶክስን እንደዚህ የሚያቃጥሉበት ካህናትን የሚያርዱበት ምክንያት ይሄ በሙሉ በዲያብሎስ አስፈጻሚ ሰዎች በዲያብሎስ እና በአጋንንት እስከ ሰማይ ከክፋን መንፈሳዊያት ጭምር ጋር ማለት ነው ሁሉ በአየር አጋንንት ጋር ሁሉ የተያያዘ ህብረት ነው። But I'm delighted to report that it worked.
And if it can work there, እነኝህን ስታዩ የእኛ ሀገር ያሉ ዛሬ የሚገደሉ የሚታረዙ የሚደበደቡ የሚፈናቀሉ ወገኖቻችን በአይነ ህሊናችሁ አይታያችሁም ወገኖቼ? there's no reason it can't work in other mineral-rich countries across Africa. We create the chaos. ታያችሁ በአፍሪካ ኬዎስን እኛ ነን። ኦርዶዋ ኬዎስ ነው። ኬዎሱን ችግሩን የምንፈጥረው እኛ ነን። በጣም የሚገርም ፊልም ነው። Then we move in and capitalize on. Then we move in and capitalize on the chaos. በቃ ችግሩን ፈጥረን የሚፈናቀለውን ለብልጽግና ነው፣ ኮሪዶር ልማት ነው፣ አፈናቅለው ወደዛ ግደለው፣ እረደው፣ ከአካባቢው አፈናቅለው በቃ ይባልና ከዛ በኋላ ኬዎሱን ፈጥረው መድኃኒዓለም ግን ያለ ከዛ እነዚህ እኛ እንገባለን እያለ ነው። ይሄ በጣም የሚገርም ፊልም ነው። በጣም የሚገርም chaos. This is a plan. We're looking at the long term here, gentlemen. Rates of return that'll make Iraq and Afghanistan look like chicken feed. በአፍሪካ ልናደርገው ያሰብነው ወገኖቼ በአፍጋኒስታንና በኢራቅ የተደረገው ጋር ሲወዳደር ዝም ብሎ በቃ የኢራቁና የአፍጋኒስታኑ ዝም ብሎ ነው። በአፍሪካ ያሰብነው ነገር በጣም በጣም ዘግናኝ ነው የሚለው እግዚአብሔር ግን ይቅደምልን። ለእውነት በጣም ይገርማል። እና የሆነ ያለው ነገር ስናይ እንደዚያውን ኮምፓክት ዩዝ አፍሪካን ስንመለከት አሁን በዚህ ወቅት ማለት ነው በዚህ ወቅት ኦኬ የእንትኑ ራሱ እንኳን ይሄ የማርበርግ ቫይረስ አሁን እየተስፋፋ ነው ያለውን ሁሉ ጥያቄዎች ክተቱት ወገኖች። አሁን በዛ ወቅት እንደዚህ ተጣልፎ የእንግሊዝ ጠቅላይ ሚኒስትር አፍሪካ መምጣቱ ይገርማል። በጣም ይገርማል። እየተስፋፋ ባለበት አሁን ወደ ኢትዮጵያ እንደዚህ አይነት ሰዎች ጀነራሎቹ መምጣታቸው ይገርማል ወገኖቼ። ለማንኛውም እንግዲህ ለዛሬ ይዤላችሁ የመጣሁት ፕሮግራም ይህንን ይመስል ነበር ወገኖቼ። እስኪ አንዳንዳችሁን አስተያየት እና ሀሳባችሁን እስኪ ልመልከት። ዲቫይድ ኤንድ ሩል ነው ይላል ሀብቴ። አዎ ከዛ ዲቫይድ ኤንድ ሩል ከዛ ኮንትሮል ነው። ልክ ነው። ይሄ ነው አዎ እግዚኦ ተሳለነ የሚባል ሰው ይህ ጉዳይ የሳጥናኤል ጎል ኢትዮጵያ 4ኛው ክፍል ላይ አለ፣ ሁሉንም እያስተገበሩ ነው። አዎ ያሳዝናል። አዎ ይሄ ነው። ፊዮሪ አንዳንድ 7-4 እኛን ለማጥፋት በጣም ደክሙ፣ ግን አይሳካላቸውም። መድኃኒዓለም በደሙ ይሸፍነናል። አሜን። ታዲያ እኛ ደግሞ ተስተካክለን ነው ወገኖች። ለዚህ ነው የእኛ ጉልበታችን ከአምላካችን ጋር ስንሆን ወገኖች። እኔ ምንም ከእናንተ በልጬ አይደለም፣ ከእናንተ ሁሉ የቆሸሽኩ ነኝ፣ ያደፍኩ ነኝ። ግን ወገኖች ሁላችንም እውነት ማለት ነው ሁላችንም በመላው ኢትዮጵያ በሀገር ውስጥም በውጭም ያለው ሁሉም ሰው ማለት ነው ወገኖች። አሁን እነሱ የተማመኑበትን ጦር መሳሪያቸውን ሁሉ ነገራቸውን ይይዘዋል፣ ዲያብሎስን ጉልበት አድርገዋል። እኛ ደግሞ የምንተማመንበት የአባቶቻችንን አምላክን እግዚአብሔርን ነው፣ ለባህሪ እግዚአብሔርን ነው። ስለዚህ እኛ ታዲያ እሱን አባቶቻችን እንደተማመኑ እኛ መተማመን የምንችለው በንስሐ ስንኖር ነው ወገኖቼ። በቅዱስ ሥጋ በቅዱስ ደሙ ስንታተም ነው። ያንን እያደረግን ወደ ፈጣሪ ስንጸልይ ነው። የዛን ጊዜ ከእኛ ጋር ያለው ከነሱ ጋር ያለው ይበልጣል። ጊዮን በጣም አመሰግናለሁ ለሱፐር ቻቱ በወጣ ይተካ ታንኪዩ አልልኝ ብሏል። እኔም አመሰግናለሁ ወገንድም ታንኪዩ። ኦኬ ከእኛ ጋር ያለው ይበልጣል ወገኖች፣ ግድ የላችሁም ያንን ማድረግ ነው። ያለበለዛ ግን ዝም ብለን አሁን እኔ በጣም አዝናለሁ። እንደ መውጫ እንደው ብናገር እንደው ይቅር ካላላችሁ ዛሬ ሰው በጣም አዝናለሁ። እንዲህ ባለንበት ሁኔታ እነሱ እንቅልፍ የላቸውም፣ ቀን ሌሊት ነው። ሰው የሆነ ወጣት ልጅ ከአሜሪካ መጥቶ እንደዚህ ያደረገ ምናምን ብሎ ቲክቶኩ ላይ ምናምን ይላዝናል፣ እንደዚህ ሆነ ምናምን። አሁን እሱ ማድረጋችን ሰዓት ነው ያለ ነው፣ እሱ አይደለም ያለው ዛሬ። እውነቴን ነው። ዛሬ ለምናየው ነገር መጠንቀቅ አለብን። ለምንሰማው ነገር መጠንቀቅ የለንም፣ ማባከን የለብንም። ለምንነካው ነገር መጠንቀቅ አለብን። ለምናወራው ነገር መጠንቀቅ አለብን። መጠንቀቅ በሌላ ነገር አይደለም። በቃ አሁን በምናየው ነገር እግዚአብሔር እንዲመሰገን፣ በምንሰማው ነገር እግዚአብሔር እንዲመሰገን፣ በምንሰራው ነገር እግዚአብሔር እንዲመሰገን፣ በአንዳችን ለአንዳችን በምናደርገው ነገር እግዚአብሔር የሚመሰገንበትን ነገር ወደ መስራት በቃ ያንን መንገድ መሄድ አለብን። አባቶቻችን እንደሆኑት እንኳን ህይወት ባንኖር እንኳን ያንን መንገድ ጀምረን መኖር አለብን። ያለበለዛ ውድቀታችን ይፈጥናል። ከሚተርፉት ሰዎች የሚጠፉት ሰዎች ይበልጣሉ። ያ መሆን የለበትም። ኢትዮጵያ የተስፋ ሀገር ነች።
የቃል ኪዳን ሀገር ነች። ያ ጊዜ እንዲፈጥንልን የሚጠበቀው ከማንም አንጠብቅም፣ ከነዚህ አንጠብቅም፣ ከማንም አንጠብቅም፣ ከመንግስትም አንጠብቅም። ከኛ እያንዳንዳችን በራሳችን ላይ ከዛሬ ጀምሮ እኔ ለሀገሬ፣ ለወገኔ፣ ለራሴ፣ ለቤተሰቤ የሚል ውሳኔ መወሰን መቻል አለብን። ያለበለዛ እንዴት ነው? አይሆንም። እግዚአብሔር አይረዳንም። እግዚአብሔር እንዲረዳን እኛም ራሱ ለእግዚአብሔር የምንመች መሆን አለብን። ይህንን መወሰን አለብን ወገኖች፣ በምናየው በምናያደርገው በሁሉም። ኦኬ ሀብቴ የታላላቅ ማፊያዎች ስብሰባ ነው። አዎ እውነት ነው። ዘመናዊ ቅኝ ግዛት ትክክል ነው። ፊዮሪ 1.7 የኢንፊኒቲ ምልክት ነው። ዋው የቀድሙ የኮምፓክት ዩዝ አፍሪካ ምልክት የኢንፊኒቲ ምልክት ነው። 8 ቁጥር ነው እና 8 ደግሞ 3 እና 3 ሲገናኙ ነው። በብዙ መሄድ እንችላለን። the rich getting rich every day, the poor stays poor. Okay. ኒዮ ኮሎናይዜሽን እንግዲህ ነው ይሄ ኒዮ ኮሎናይዜሽን። ኒዮ ሊበራሊዝም፣ ሊበራል ማለት ሚዛን ነው፣ በአንድ ህግ ስር ማድረግ ነው ይለናል አብይ 55 ትክክል። አዎ በጣም የሚገርም ነው። አዎ እሱ ነው እየሆነ ያለው። ኦኬ መንፈሳዊ ጦርነት ተጀመረ ማለት ነው በግልጽ ኪዳን 772 አዎ ተጀምሯል መንፈሳዊ በግልጽ እንጂ እና አብይ ብረ ጽዮን እንደሆነው እነ ደብረ ጽዮን ነው እንግዲህ አንዱ ነው ኢትዮጵያን የሚያድኑ አይደሉም የነሱ ብችሎች እንጂ ትክክል። ስለዚህ እኛም ራሳችን እንግዲህ ወደ እንትን መሄድ አለብን ወገኖች፣ አይመስላችሁም? ወደ ማርያም መለሰ ታንኪዩ ለሱፐር ቻቱ በወጣ ይተካ አመሰግናለሁ ወገኖቼ። እንግዲህ በጣም አመሰግናለሁ ሁላችሁንም። አነሳስቶ ላስጀምረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለወላዲተ አምላክ ለጌታችን እናት ለድንግል ማርያም ከነ ልጇ ክብር ምስጋና ለእሷ ይሁን። በዛሬው ዕለት የዘከርነው ሊቀ መላእክቱ ቅዱስ ገብርኤል ጥበቃውን ያጠናክረን፣ ሁላችንም በያለንበት ለሀገራችንም ለሕዝባችንም እውነት ጥበቃውን ያጠናክርልን። ሊቀ መላእክቱ ቅዱስ ገብርኤል ይጠብቀን፣ በያለንበት ሀገራችንን ሕዝባችንን ይጠብቅልን። እንደገና ደግሞ መልካም ዜና ኢትዮጵያ የምትነሳበትን መልካም ዜና ያብስረን ሊቀ መላእክቱ ቅዱስ ገብርኤል አደራውን እውነት ወገኖቼ እንግዲህ በተቻለ መጠን የባታ ለማርያምን ገዳም አደራ 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 በጣም አደራ አባቶችን እንግዲህ እንርዳ። እሱም ራሱ እውነት ከእግዚአብሔር ትልቅ በረከት ጸሎታችንም የሚሰማበት ሀገራችን የምትባረክበት ያደርግልናል። ወገኖቼ ተስፋ አንቆርጥም፣ እግዚአብሔርን ይዘን እንነሳለን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ሁሌ አባቶቻችን እንዳደረጉት ያንን መንገድ መጀመር አለብን። እግዚአብሔር ይርዳን። እወዳችኋለሁ፣ አከብራችኋለሁ። በተመሳሳይ በሌላ ፕሮግራም እስከምንገናኝ ሰሞኑን እንግዲህ ተመልሰናል። ላይክ እያደረጋችሁ ከወደዳችሁት በዚሁ እንሰናበታለን። በራሴና በባለቤት ስም ተሰናበትኳችሁ። ሰሞኑን እንገናኛለን። ቸር ቆዩልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.